እኔ ተወረውረኛለህ። አርፈ ተቀመጥ እያልኩ ነው። አርፈ ተቀመጥ። አዎ የተማርክ እንዳንተ መሀይም አይደለም። መሀይም ሰውን እንደዚህ ሰው አግዶ ሊያወራ የሚችለው ራስሽ ነፃ እያረግሽ ነው። ምንም ነገር የማውቀው ነገር የለም እያልሽ ራስሽ ነፃ እያረግሽ ነው። እርስ በእርስ አንተዋወቅም እያሉኝ የነበረ ውድ ቤተሰቦች ግባ፣ እዚህ ነው የምንነጋገረው። ምን አንተ አስገድደኸኝ እንኳን አይደለም የመጣሁት እኔ ራሴው ፈልጌ ነው። ልታስፈራራኝ ትሞክራለህ እንዴ? እዚህ ሌላ ነገር አንቺ ባለጌ ወራዳ ማለት ነው። አንቺ አትፍሪም እንዴ? ቆይ አንተ ምንድነው ችግር ከኔ? ትላንት ጀምሬ እንደዚህ እንደለበስኩኝ ነው ያለሁት። ቢያንስ ልብስ አምጣልኝ። እነዛ ሰው ላይ ጉዳት የሚያደርሱ መድኃኒቶች ለእነሱ ነው ኦዲት የምትሰሪው? እያንዳንዷን ነገር እንዲነግሩኝ እፈልጋለሁ። አሁን ላይ የምንደባበቀበት ውሸት የምናወራበት ሰዓት ላይ አይደለም ያለ ነው። የዋዛ ሰው እንዳታደርገኝ። ከአሁኑ ሰዓት ጀምረ ፍራኝ። አንተ ብቻ ሳይሆን ያላችሁት ሁላችሁም። ጀግንነት መሰለክ እንደ ሴት አስቀምጠ እንደዚህ ማፋጠጥ በጉልበት አይደለም በጭንቅላትን ተመራሽ። ካሜራ ነው አይደል ይሄ? እዚህ ጋርም ጨምሩ ከፈለጋችሁ እዚህ ጋርም አምጡ። ለራሴ ክብር ያለኝ ነኝ። እዚህ በአንድ ልብስ አንድ ቀን ሙሉ አድሬ መዋሌ ራሱ ይቆጨኛል። እሺ አንቺ ራሱ ማለት ነው ከኔ በላይ አለቃ ሆነሽ ራሱ አፈር ነሽ። ካንተ ከኔ አትሻይ ቆሻሻ በእናት ከዚህ ቆሻሻ ሲጋኒ እኔ ሰርፕራይዝ የምትለው ምን የተለየ ነገር ኑሮ ነው ከማቃጠል ውጪ? ይሄ እኮ ነው የጭንቅላት ማነስ ማለት ይሄ ነው። ማርኬቲንግ ፋርማሲ ውስጥ አይቀጠርም ያለክ ማን ነው? ይቺ እኮ ዝም ብላ እኮ መንደር ለመንደር እኮ ዝም ብላ ከአሮጊቶች ጋር ስትውል የነበረች እኮ ነች። እቺ ለራሷ እኔ አላቃቸው እኔ አላቃቸው። ዶክተር ሳሉ ተረጋጋ እንጂ አንተ ልቀቃት። ዶክተር ሳሉ ልቀቃት እያልኩ ነው። ልቀቃት እያልኩ ነው። ዶክተር ሳሉ ልቀቃት። ሲተናነቁ ደስ ያጣላችሁ አይደለ? ደስ አለሽ መሰለኝ። አንተ ደስ ብሎ ያጣላችሁ የራሱ ጉዳይ እንደፈለግ። አንቺ ሴትዮ ስሚኝ እያልኩሽ ነው። ስሚኝ እያልኩሽ ነው ያለሁት። እኔ ሰይጣኔን አታምጪው። ዝም ብላ አይነት ሴት ነበረች እኮ ዝም ብላ ማለት ነው። አንቺ አፍሽን ዝጊ። እሺ እየሰማሽ ነው አይደል? አፍሽን ዝጊ። ስሜታ ያታርጊ። አንቺ ረዳይ ምንድነው ይሄ? ሰውዬ ስርዓትህን ያዝ እያልኩ ነው። ፈራሽ ነገር እንዳይመስልሽ ባለጌው በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ ውድ የሚኪ ሾው ቤተሰቦቻችን እንደምን አላችሁ? ዳኒ ነኝ። እንግዲህ ውድ ቤተሰቦች የሚኪን ጉዳይ አሁንም ይዘነው ያለ ነው። ሚኪም እኔ ወደ እናቴ ቤት ወስጄው እንደነበረ የሚዘነጋ አይደለም። እናቴም በጥሩ ሁኔታ እየተንከባከበችው ነው ያለችው እና ያሉትን ነገሮች እንግዲህ ከዚህም በኋላ እየተከታተልኩኝ ማሳወቃችሁ ይሆናል። ውድ ቤተሰቦች በመላው ዓለም የምትገኙ ውድ ቤተሰቦቻችን በዚህ በኢትዮጵያ ውስጥም ከኢትዮጵያ ውጭም በአረብ ሀገርም በአሜሪካም በአውሮፓም የምትገኙ ውድ ቤተሰቦቻችን ጸሎታችሁ አይለየን እያልኩኝ ወደ ዛሬው ፕሮግራማችን አመራለሁ። እንግዲህ ውድ ቤተሰቦች ከአንድ ቀን በኋላ ነው እዚህ ጋር የተገኘ ነው። እንግዲህ አሁን እዚህ ቦታ ላይ ሁለቱንም ይዣቸው የቀረብኩበት ምክንያት ምንድን ነው? ሁለቱም የተለያየ ነገር ነው እየነገሩኝ የነበረው እና ፊት ለፊት አጋፍጠናቸው ያለውን ነገር እውነቱን ከእያንዳንዳቸው አፍ እዚሁ እንዲያወጡ ስለፈለኩኝም ነው። እንግዲህ ውድ ቤተሰቦች በዚህ በኩል አፎሚያ አለች። አፎሚያ ማለት እንግዲህ ያው እንዳስተዋወቅኳችሁ ከዚህ በፊትም ፋርማሲ ውስጥ በድብቅ ነገሮችን የምታደርግላቸው በዛ በዶክተር ሳህሉ ጉዳይ ጋር ንክኪ ያላት እንደውም ከማንኛውም ሰው የበለጠ ሰዎች ላይ አደጋ እንዲደርስ እያደረገች ያለች ብለን ከጠረጠርናቸው ሰዎች መካከል አንደኛዋና ግንባር ቀደሟም እሷው እንደሆነች ያው የሚዘነጋ አይደለም። በዚህኛው በኩል ደግሞ እንግዲህ እንደምታውቁት
ነርስ ነች ያለችው እና ሁለቱም ለየብቻ ባወራኋቸው ሰዓት ላይ የተለያዩ ነገሮችን ነው ሲነግሩኝ የነበረው። አሁን ላይ ወደ ቤተሰቦች እዚህ ጋር ልገኝ የቻልኩበት ምክንያት ሁለቱንም ፊት ለፊት እውነቱን እንዲያወጡ እንዲያጋፍጡ ስለፈለኩኝ ነው። እነሱ እያሉ ያሉት እርስ በእርስ አንተዋወቅም እያሉኝ የነበረው ውድ ቤተሰቦች። አሁን ላይ አፎሚያ የምትነግረን ነገር አለ ብዬ ተስፋ አደርጋለሁ። የምጠይቃት ነገር ይኖራል። እንግዲህ አብራችሁን ቆዩ። ሁለቱም እንግዲህ ውድ ተከታታዮቻችን ወንጀለኞች ናቸው። እንደዚህ ስል አፌ ሞልቼ መናገር እችላለሁ። ለምን እነሱ የሚያመኑልኝ ነገር ነውና ወንጀለኞች ናቸው። ስለዚህ ይህንን ነገር እርስ በእርስ እውነቷን እያንዳንዷን ነገር እንዲነግሩኝ ይፈልጋለሁ። አሁን ላይ የምንደባበቅበት ውሸት የምናወራበት ሰዓት ላይ አይደለም ያለ ነው። ውድ ቤተሰቦች አፎሚያ የምትነግረን ነገር ይኖራል ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። እውነቷን ነው መስማት የምፈልገው። እውነቷን ከሁለታችሁም ከአንቺም እውነቷን ነው በቃ ማወቅ የምፈልግ። የማይረባ ነገሮችን እንድትነግሩኝ አልፈልግም። ማወቅ የምፈልገውን ነገር እኔ ማወቅ ባለብኝ መልኩ እንድትነግሩኝ ነው የምፈልገው። ዝባዝንኪያችሁን ትተውትና እስካሁን ስትሉኝ የነበረውን ዝባዝንኪ ትተውትና መረጃ እና ማስረጃ የሚሆነኝን ነገር ብቻ ነው ከእናንተ ማግኘት የምፈልገው። ተግባብተናል? ነገርኩህ እኮ እኔ የማውቀው ነገር የለም። እኔ ለጠየቅኩሽ ብቻ መልሽልኝ። ቆይ አንተ ምንድነው ችግር ከኔ? ትላንት ጀምሬ እንደዚህ እንደለበስኩኝ ነው ያለሁት። ቢያንስ ልብስ አምጣልኝ። ቆይ ምንድን ነው የምትፈልገው እንዴ? አስጨነከኝ እኮ። ምንድን እንድነግርህ ነው የምትፈልገው? እየጠየቅኩሽ የነበሩትን ነገሮች እውነቱን ብቻ ለጠየቅኩሽ ጥያቄ ብቻ መልስ እንድትሰጪ ነው የምፈልገው። ከአንቺ የምፈልገው አንድና አንድ ነገር ነው። እውነቱን ብቻ እንድትነግሪኝ ነው የምፈልገው። እሺ ቢያንስ ልብስ ቀይርልኝ፣ አምጣልኝ የሆነ ነገር። ልብስ እዚህ ጋር አሁን የሚመጣ አንቺ ስለ ልብስ መቀየር ጭራሽ ታስቢያለሽ? እናት የለም እንደ እህት የለም እንዴ? ምንድነው እንደዚህ የምታደርገኝ? ይኸውልሽ ስለ እናት ስለ እህት ምናምን አሁን ላይ እንድታወሪብኝ አልፈልግም። ስለ እናት አሁን ላይ እንድታወሪ አንቺ አፍሽን ሞልተሽ ስለ እናትና ስለ እህት የምታወሪበት ቦታ ላይ አይደለም ያለሽው። እኔና አንቺ ጠንቅቀን እንተዋወቃለን። ስለዚህ የት ነው የምታውቀኝ? እኔ ይሄን ያህል ስለኔ ማወቅ የምታውቅ አይመስለኝም ስትጀመር ማለት ነው እንዴ። ውድ ቤተሰቦች እኔ አሁን ላይ በጣም ተናድጄ ነው ያለሁት። ይህንን ሁኔታዬን ደግሞ ወዳልሆነ ነገር ውስጥ እንዳልገባ ራሴን እየተቆጣጠርኩ ነው ያለሁትና ያለውን ነገር ምንድን ነው ያልሽኝ? ሴት ልጅ በጉልበት ማስቀመጥ በጣም ወንጀል መሆኑ በጸባይ እስካልወደደልሽ ድረስ በጉልበት መጠቀሚ ግድ ነው። የትኛው ህግ ነው በጉልበት ህግን ብታውቁ ኖሮማ አንቺና መሰሎችሽ ይህንን አይነት ጨካኝ ተግባር ወንድሜ ሚኪ ላይ አትፈጽሙም ነበር። ሰማኛለህ? እኔ ስራዬን ነው የሰራሁት። ከስራዬ ውጪ ሌላ ምንም ያደረኩት ነገር የለም። አንተ ስራሽ ሰው መግደል ነው? ስራሽ ለሰው ስገድል አይተሃል? ይኸውልሽ ያገኘውሽ እኮ የህፃናት ማጫወቻ ይዘሽ አይደለም። የህፃናት ህይወት ላይ እየፈረድሽ የነበረበትን ሁኔታ ላይ ነው ሆነሽ። እኔ አላቅም። እኔ የምሰራው ስራዬና ስራዬ ብቻ ነው። አንድ ሰው ሲቀጠር ሲማር ስራ መስራቱ ነው። ህጋዊ የሆነ ቦታ ተምሬያለሁ ብለሽ ነው የምታስቢው? አዎ ተምሬያለሁ፣ ካንተ የበለጠ። ትሰማኛለህ? አንተ እንደዚህ ብለህ ለኔ ልታስጨንቀኝ ልታወራኝ ራሱ አይገባም። ማንንም ብለሽ ነው የምታስቢው? እንደዚህ ማስክ ተሸፋፍነህ ምናምን ካሜራ ደቀነ ሰው የምታወራ ማን ስለሆንክ ነው? እኔ እኮ ተምሬ 5 ዓመት ዲግሪ ላይ ያለኝ ሰው ነኝ። ገባክ? ዝም ብዬ መንደሪ አይደለሁም። እሺ ተምሬ ነው ስራው ያዝኩት። የተማርኩኝ ሰው ነው እያልሽኝ ነው ያለሽ? አዎ የተማርኩ እንዳንተ መሀይም አይደለሁም። መሀይም ሰውን እንደዚህ ሰው አግዶ ሊያወራ የሚችለው ገባክ? ለአፍሽ ለከት ይኑርሽ። አፌ ምንም አይደለም፣ ኖርማል ነው። እኔ የተከበርኩ ሰው ነኝ። እሺ ለራሴ ክብር ያለኝ ነኝ። እዚህ በአንድ ልብስ አንድ ቀን ሙሉ አድሬ መዋሌ ራሱ ይቆጨኛል። እሺ በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ቱን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን
ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ዕድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ገላይ እንደዚህ ቆሸሽ ስንት ሰው የሚፈልገኝ ነኝ። ስንት ሰው መጥቶ ስራ ቦታ ስንት ከእንዳንተ አይነት ሰዎች አይደለም የሚያወሪኝ፣ ትልቅ ሰዎች ናቸው የሚያወሪኝ። እሺ እዚህ መተህ እኔን ልታቋሽኝ አትሞክር ባለጌ። ይኸውልሽ እኔ እንትን ነው በጣም ልረጋጋና ልረዳሽም እየሞከርኩኝ ነው ያለሁት በማይገባኝ ሰዓት። ምንድነው የምትረዳኝ? ጀግንነት መሰለክ እንደ ሴት አስቀምጠ እንደዚህ ማፋጠጥ? በጉልበት አይደለም በጭንቅላትን ተመራሽ። በጭንቅላት መመራት ምን ማለት እንደሆነ የምታቂ ቢሆን ኖሮ ደግሜ እየነገርኩሽ ነው፣ እንደዚህ አይነት የቆሻሻ ተግባር ውስጥ አትገቢም ነበረ። እኔ አንቺን ጠንቅቄ ነው ማቀሽ። ይሄንን ዲስኩሬሽን እዛ ሄደሽ ለሚያምኑሽ ሰዎች መደስኮር ትችያለሽ። ቆሻሻ አትበል በእናትህ፣ ራስን ቆሻሻ። እኔ ነግሬሃለሁ። የምትፈልገው ነገር ምንድን ነው ከኔ? እንዴ አፍሽን ቆጥቤ እያልኩሽ ነው። ምንድን ነው የምቆጥበው? አንተ እኮ ነህ ያስገደድከኝ ያለው። እኔ መጥቻለሁ እንዴ? አስገድደህ እዚህ ያስመጣኸኝ። የመጣሽበትን ጉዳይ ታውቂያለሽ፣ ተናግረሽ መሄድ ትችያለሽ ነው እኮ ነው እያልኩ ያለው። ማወቅ የምፈልገውን ነገር ከነገርሽኝ እኔ እለቅሻለሁ። ነግሬሃለሁ። ከዚህ በላይ ምን እንድነግርህ ነው የምትፈልገው? እኔ ስራዬን ተቀጥሬ ተምሬ እየሰራሁ ነው ያለሁት። ቀጥተኛ መልስ እንድትነግሪኝ ነው የምፈልገው። በምንድን ነው የተመረቅሽው? ምንድን ነው አንተ እንደዚህ የምታስጨንቀኝ? እኔማ ተማርኩትን የሚያሳፍረኝ ነገር አለ። ማርኬቲንግን የተማርኩት ገባህ አይደለ? ተማርኩት እየሰራሁበት ነው ያለው። ምንድን ነው ያልሽው? ማርኬቲንግ ነው ያልሽው? አዎ ማርኬቲንግ። እሺ ማርኬቲንግ ተምረሽ ፋርማሲ ውስጥ ምንድን ነው የምትሰሪው? ይሄ እኮ ነው የጭንቅላት ማነስ ማለት ይሄ ነው። ማርኬቲንግ ፋርማሲ ውስጥ አይቀጠርም ያለክ ማን ነው እኮ? አስረጅኝ። በምን እንደተቀጠርሽ አስረጅኝ። የተቀጠርኩበት በሲቪ አስገብቼ የገባበት ሂሳብ ደረሰኝ ትቆርጣለህ፣ ኦዲት ትሰራለህ፣ ብዙ ነገር ትሰራለህ። ስለዚህ ይሄንን ነው አንተ ማታቅ ሆነ ደግሞ ሰው ጠይቀሽ ኦዲት የምትሰሪው እነዛን ጊዜያቸው ያለፈባቸው መድኃኒቶች፣ እነዛ ሰው ላይ ጉዳት የሚያደርሱ መድኃኒቶች ለእነሱ ነው ኦዲት የምትሰሪው? አንተ ጭንቅላትን ለመጥፎ ነገር ነው እንዴ የተፈጠረው? ጥሩ ነገር ለምን አታስብበት? ስሚኝ አሁን ላይ እኔን የምትናገሪበት ቦታ ላይ አይደለም ያለሽው። አንተ የምሰማበት ጊዜ ዝም በይ እያልኩሽ ሰማኛለህ። ከዚህ ቤት አስወጣኝ። የውሸቶችሽ ውሸት ደግሞ ማለት ነው። ማርኬቲንግ ከመቼ ጀምሮ ነው 5 ዓመት ትምህርት ያለው? አንተ እኮ ነው አንተ የምታውቀው ነገር የለማ። በድሮ ኃይለ ሥላሴ ነው የምታውቀው መሰለኝ። በ3 ዓመት በ4 ዓመት 5 ዓመት ምናምን የሆንበት ጊዜ ነው ያለ ነው የተመረኩት እኔ። የሆነ ነገር ማፕ እንዲያደርግብህ ይችላል፣ ልታቆም ትችላለህ ምናምን። አንተ ግን ጠቃቀን ነገር ነው የምትፈልገው ከሰው ስተት። ዩኒቨርሲቲ ላይ ማርኬቲንግ 5 ዓመት ትምህርት ያለው እሱ አይመለከትም። ሲቀጥል የሰው ህይወት ላይ ገብተህ እንደዚህ ሆነ 5 ዓመት ለምን 10 ዓመት አልማርም? አይመለከትም። ገባህ? እዩ የውሸትሽ ውሸት ማለት ነው። ውድ ቤተሰቦች እንግዲህ ሁላችንም እንደምናውቀው ይሄ ጉዳይ የሚታወቅ ነው። ለምን አገር አቀፍ የሆነ ጉዳይ ነው። በዩኒቨርሲቲ ደረጃ በትልቅ የትምህርት ተቋም ደረጃ የማርኬቲንግ ትምህርት 4 ዓመት ነው ማክሲመም የሚፈጀው። ይሄን ማንም ሰው የሚያውቀው ነው። የውሸቷ ውሸት የፈጀብኝ 5 ዓመት ነው አለች። ይሄን ብቻ አይደለም። እኔ ሲገባኝ በዚህ ሰዓት ላይ ሲገባኝ ውድ ቤተሰቦች እቺ ልጅ ያለምንም ኮርስ ያለምንም በቂ እውቀት ይሆናል ተመርቅ ያለው በዚህ ሙያ አለኝ ብላ ፋርማሲ ውስጥ ተቀጥሬ እሰራለሁ ያለችው። ውድ ቤተሰቦች አሳ ጎርጓሪ ዘንዶ ያወጣል ነውና ነገሩ። ትንሽየዋ መረጃ ትልቅ ማስረጃ ልታወጣ የምትችልበት ጊዜ ላይ እየደረስን ያለን ይመስለኛል። አንተ ግን ጤነኛም አትመስለኝም። ስለ ሰው ህይወት ላይ ገብተህ እንደዚህ ከምትል ስራና እንደ ሰው ሰርተህ ኑር። እሺ ይኸውልሽ አሁን ላይ እዚህ ጋር ከመጠን በላይ እየተንጣጣሽ እያወራሽ ነው። ከዚህ በላይ ልታገስ አልችልም። እሺ ዝም ብለህ ካትለፍልፍ እዚህ ጋር አንቺ ስርዓትሽን ያዥ፣ መስመርሽን አትለፊ እያልኩሽ ነው። አንተ ባለጌ አትሳደቢ እንዴ! ጭራሽ ስለኔ እንድትሰድብኝ ትመራመራለህ እንዴ? ስለራስህ ወቅ መጀመሪያ እንዴ ስሚኝ። ምንድን ነው የምሰማው? ሰማሁ እኮ ትናንት ዛሬ እየሰማሁ የራስህ ጉዳይ እንደፈለግ። አንቺ ሴትዮ ስሚኝ እያልኩሽ ነው። ስሚኝ እያልኩሽ ነው ያለሁት። እኔ ሰይጣኔን አታምጪው። ስርዓት የለህም እንዴ? ዝም በይ። ከዚህ በኋላ አንዳች ነገር እንድተነፍሽ አልፈልግም። ተግባባን ወይ? ልቀቅኝ። ተግባባን ወይ? ጉልበት ምስል ሴት ላይ እንደዚህ ማድረግ
ዝም በይ ብዬሻለሁ። ዝም ብላ አፍ አትክፈት። ባለጌ ነህ። እሺ ወራዳ። እዚህ ሰው አግተህ ማስጨነቅ። አንቺ ሴትዮ አትሳደቢ ነው እያልኩሽ ያለሁት። ዝም በይ ነው እያልኩሽ ያለሁት። ዝም በይ ነው እያልኩሽ ያለሁት። ከዚህ በኋላ እኔ ሳልፈቅድልሽ እንድትናገሪ አልፈልግም። ጀግንነት መሰለህ እንዴ ሴት ላይ እንደዚህ መሆን? ዝም በይ እያልኩሽ ነው። ከአንቺ ጋር ደግመን እናወራለን። አልጨረስኩኝም። ውድ ቤተሰቦች አሁን ደግሞ ወደ ነርሷ እንዞራለን። ያለውን ነገር እስካሁንም የቀጠልንበትን ሁኔታ ያየች ይመስለኛል እና እውነቱን ለመናገር የምትተባበረን ይመስለኛል። ምክንያቱም ካልተባበረች ወደ ምን አይነት ሁኔታ ውስጥ ልገባ እንደምችል እያየች ነው ያለችው እና ወደ እሷ። እሺ ውድ ነርሳችን አንቺስ ቅያሬ ልብስ ምናምን አትፈልጊም? መታጠብ ምናምን አላማረሽም? እንግዲህ እንደማቀው ከሆነ ሁለታችሁም ጓደኛ ማቾች የሥራ ባልደረቦች ናችሁ። ያው እስካሁንም ደግሞ እሷን ተነስቼ ሳንቃትም ምናምን አይተሻልና ምንም ነገር ለመናገር ፈቃደኛ አይደለሽም ነው ወይስ እንዴት ነው ነገሩ? አልገባኝም። እስቲ አንዳንድ ነገሮች ንገረኝ እስቲ። ልታግዣት አትፈልጊም ነው? ተጣልታችኋል? በመሀላችሁ አንዳንድ ነገር አለ እንዴ? እንዴት ነው? እስቲ አውሪኝ እስቲ። ደከመኝ ማለት እዚህ ነው አውላችሁ ያሳደራችሁ። ደከመኝ በጣም በቃ አሁን ላይ የመናገር አቅም የለኝም ማለት ብነግርህም ምንም እየተረዳኸኝ ስላልሆነ እየተማመን ስላልሆነ በጣም ደክሞኛል። አሁንም ቢሆን እኔ ብሄድ ነው ደስ የሚለኝ። በቃ ሂጄ ማረፍ አለብኝ ማለት በጣም እያመመኝ ነው። በቃ ብርድ ላይ ነው ያደርኩት። ገባ አይደለ? ይሄ ስስ ልብስ አድርጌ ነው በውጭ ላይ ያደርኩት። ስለዚህ ልብስ አምጡልኝ ነው ያንቺ ማባባል? ምን ያምጡልኝ ምናምን። አሁን ይሄ ቀልዱ ምናምን ተውትና ማለት በሰው ነፍስ ላይ ነው እየቀለዳችሁ ያላችሁት ሲመስለኝ። እናንተ ጨዋታ ነው ያያዛችሁት ያላችሁት። በሰው ነፍስ ላይማ መቀለዱን እኮ የጀመራችሁት እናንተ ናችሁ። ወንድሜ ሚኪ እንደዚህ ሆኖ የቀረው ወንድሜ ሚኪ አልጋ ላይ ተኝቶ የቀረው በእናንተ ምክንያት ነው። ይገባሻል? በእናንተ ምክንያት። እኔ አሁን ምንም ነገር የለም። በቃ ደክሞኛል። የመናገር አቅም ራሱ የለኝም። እኔ ትግስቴን እያስጨረሳችሁኝ ነው። ሁለታችሁም መናገር ያለባችሁን ነገር አንድ ነገር ሳታስቀሩ እንድትነግሩኝ ነው የምፈልገው። ሁለታችሁ ምንድን ነው ስትሰሩ ያከረማችሁት? እሱን ነገር ምንድን ነው የሰራ ነው ማለት አንተ ልጠይቅህ። ከምን ተነስተህ ነው እንደዚህ ልትል ይቻልከው? ታውቂያታለሽ አይደል? እሷ የተናገረችው ነገር የለም አይደል? ታውቂያታለሽ አይደል? የተናገረችው ነገር የለም። ታውቂያታለሽ ወይ? የት ነው የማውቃት? አታውቂያትም? የት ነው የምንተዋወቀው? የነገረች ነገር አለ? ምንም የተነጋገረው ነገር የለም አይደለ? ዘለ ወቂያት ምናምን ይሄ ድራማ መስራትን በቃ አቁም፣ ይበቃል። ምንድን ያልሽው? እናንተ ናችሁ የከተታችኝ። አንቺ ነሻ ማለት ምንድነው እያወራሽ ያለሽው? እኔ በማላውቀው ነገር እንደዚህ አይነት ጣጣ ውስጥ ምንድነው የማታውቂው ነገር? አልገባኝም። ነገር ካለ ንገሪዋ ታዲያ። እኔ የማውቀው ነገር ምንድነው የማታውቂው ነገር? እናንተ ጣጣ ውስጥ ነው እዚህ የመጣሁት። ለምን መጣሽ? እሷ ነች እዚህ ውስጥ የከተተችሽ ነው? ጀመር እሷ ነው መጀመሪያ እዚህ እኔ ፕሮግራም ላይ እንደዚህ አይነት ነገር ቀረጻ ምናምን ምንድነው ይሄ ታዲያ? ባንቺ ነው የመጣብኝ። እኔ ምን ማለት ነው? ምንድነው እያልሻለሽ? የምታውቂያቸው ነው ሲጀመር እሷ ነች አይደለ የጠቆመችብሽ አንቺ ላይ? በምን ምክንያት ነው እዚህ የመጣሁት ታዲያ? ምን እያወራ ያለው ሰው እንዲጠላ ነው የምፈልገው? አይ ያለውን ነገር ትናገር። አይ እሷ እየተናገረች ለምን መጣች? ከኔ በፊት እሷ ነው እዚህ የመጣችው። እኔ የማውቀው ነገር የለም። እናንተ ጋር በምንድን ነው እዚህ ልመጣ የቻልኩት እኔ? ስለዚህ ምን የምታውቂው ነገር ከይዙ ከእናንተ ጋር የተያያዘ ነው። ስለዚህ እኔ በማላውቀው ነገር ነው እዚህ ጋር የመጣሁት። ወቂው አትወቂ። እኔ የማውቀው ነገር የለም። እሷ ነች አንቺ ላይ እየጠቆመችው ማለት ነው አይደለ? እንደዛ ነው ያሰብሽው አይደለ? ሲጀመር እየሰማኸኝ ነው ያለው። እዚህ ቤት የመጣሁበት ምክንያት እኔ በማላውቀው ነገር ነው። ገባ? ምን ማለት ስራውን የሚሰሩትን እሷና ዶክተር ሳህሉ ናቸው ነው ማናቸው እንደዚህ ያደረጉት? ማውቀው ነገር የለም። ገባ አይደለ? እኔ የስራ ሰው ነኝ። ያዘዙሽ እነሱ ናቸው ነው ያልሽኛል። ማስተዳደር እናቴ ማስተማም ሰው ነኝ። እሺ ራስሽ ነፃ እያደረግሽ ነው። ምንም ነገር የማውቀው ነገር የለም እያልሽ ራስሽ ነፃ እያደረግሽ ነው። ምንም የምታወሪው? ምንም ነገር አላውቅም። ውድ ቤተሰቦች እንግዲህ እንዳያችሁት ነው። ከዚህ በፊት አላቃትም ስትል ነበር። አሁኑኑ ማለት ነው አላቃትም ስትል ነበር። አሁን ደግሞ እንደምታውቃት በንግግሯ ነው እየነገረችን ያለችው። እሷን ነፃ ለማውጣት ነበር ማለት አሁን ላይ ምንም የምታውቀው ነገር የለም ብዬ እሷን ነፃ ለማውጣት ነበረ። ግን አለችበት ነው ነገሩ ላይ ያለችበት ነው። አለችበት ሁሉም ነገር ላይ ታውቂያለሽ። እኔ ነግሬሽ እኔ እየሰማኸኝ ነው እንደሜ እዚህ ጋር የመጣሁት እኔ ነይ ብለህ ከስራዬ ነው ያመጣኝ አይደለ? ትላንት አዎ። ግን እዛ ስራ ቦታ ላይ ቀጥራ ስታሰራሽ የነበረችው እሷ ነች እንጂ ባለቤት አይደለም። አንድ ሰው ሲቀጠር እየሰማኸኝ ነው። አንድ ቢሮ ላይ ብትቀጠር ከዛ ጀርባ ያለው ነገር አታውቀውም። ትሰራለህ ስራና
ብር ለመለቃቀም ምናምን ሲሆን ነው የምታውቂው ነገር የሚኖረው። ዛሬ የለም ይሄን ያለው ማውቀው ነገር የለም። ገባሽ አይደለ? እኔ የምትሰሪው ስራ አንቺ ካለ አሁን ንገሪኝ። እኔ ማውቀው ነገር የለም ማለት ነው። ለምንሽ ነገር እንደ ስራ ራሱ እንድትቀጠር ያደረኩሽ ተቀጥሬ ነው ታዲያ። እና የምን በዚህ ሀገር እኛ ተናገሪ እኮ ይልሽ አንቺ ነሽ ያስቀጠርሻት ማለት ነው። እሷን ወደዚህ ስራ ቦታ ላይ ታውቃለሽ ማለት ሁሉንም ነገር ታውቃለሽ። ያለውን ባክግራውንድ እንዳለ ታውቃለሽ። በቃ ስለ ስራችን ሙሉ ነገር ታውቃለች። አሁን ላይ ከኋላ ስላለው ስለ መጋዘኑም ነው እያልሽኛለሽ። ሁሉ ነገር ታውቃለች አይደልሽ? እንዴ ሱቅ ቁጭ ብላ የምትውለው ታዲያ ለምን ደማ ታውቃለች? እና መጋዘን ውስጥ ያሉትን ነገሮች አንቺ ነሽ የምትሰጫቸው ማለት ነው። ትሰማኛለህ? እኔ አንድ ስራ ተመርቄ ስመጣ ስራ ፈልጋለሁ። ስራ ስፈልግ ምን እንደሆነ አላውቅም። ስራዬ በእኔ ሂሳብ ላይ መስራት ነው። የምታወሪው ስለምን ትምህርት ማስፈጃ ነው የምታወሪው? ያሳዝንሽኝ አይደል? እንዴ ያስቀጠርኩሽ ተቀጠርኩኝ። አዎ ስራ ስትፈልግ ለምን ነው በዚህ ሀገር ተምረን ቶሎ አታገኝ። ለምንሽኝ እናቱ አንቺ ነሽ ለምንሽ ያስገባውሽ? እሺ ተለምኜ ነው የምሰራው። ለምን የለም ስራ ስለሌለ ባገኘሁትን እሰራለሁኝ። እናቴ ለማስተዳደር ቤተሰቦችን ለማገዝ ነው የምሰራው እንጂ መድኃኒቶቹን አውጥተሽ እየሸጥሽ ነው ማለት ነው። በቃ እኔ ስራዬን እዛ ላይ ተሸጠ እቃ ላይ ገንዘብ እቀበላለሁ። በቃ ስሬ የተባልኩኝ እሰራለሁ። ከዛ ከመጋዘን ውስጥ የወጡትን መድኃኒቶች ነው ታውቂያለሽ። ሁሉንም ነገር ከተችኝ ራስሽን ተወጪው። እሺ እኔ የማውቀው ነገር የለም። እኔ እቺ ምን አይነት እንዳንቺ ወሬ ከዚህ ለቃቅም አይደለም። ዝጊ ሌላ ነገር ዝጊ። አንቺ ባለጌ ወራዳ ማለት ነው። አንቺ አትፍሪም እንዴ? ሻልቻሽ ዝጊ። እሺ ውድ ቤተሰቦች እያያችሁ ነው እንግዲህ ነገሩ እየተጋጋለ ነው። ሁለቱም የደበቋትን ነገር እየወጧት ነው ያሉት። እችኛዋ እኔን እሷን ስራውን የምታሰራኝ ትላለች። ነርሷ ደግሞ ለምነሽ ነው የቀጠርኩሽ እንጂ አንቺ ጭራሽም የተማርሽም አይደለሽም ነው እያለቻት ያለችው። ከዚህ በፊትም ደግሞ ስትነግረን ሲጀመር የፋርማሲ እውቀት የላትም። ምንም ፋርማሲስትም አይደለችም። ለምነሽ ነው የገባሽው እዚህ መስራት ተምሬያለሁ ያለችው ግን እኮ ማርኬቲንግ ነው። ምንም አልተማረችም። ምንም የምታውቀው ነገር የለም። ሰፈር ጋር ዞሮ ሰፈር ውስጥ ዝም ብላ ሴት ነች ምናምን ነገር ቤት ከምትውል እናቷንም እንትን ከምትል ብዬ ነው ዝም ብዬ አስገቧት። ሲቀጥል ደግሞ ያን ነገር ሳስገባት ነግሬያታለሁ። በቃ ስራ የምንሰራው ስራ እንደዚህ አይነት ስራ ነው ብዬ ነው እንጂ ሲጀመር አንቺ እኮ ደረጃ ይማርልሽ። እቺ እኮ ዝም ብላ እኮ መንደር ለመንደር እኮ ዝም ብላ ከአሮጊቶች ጋር ስትውል የነበረች እኮ ነች። እቺ ለራሷ ሲጀመር አሁን ላይ ገለኝ አልታጠብኩም ምናምን ለአንድ ቀን አንቺ ሲጀመር በወር አንድ እንኳን የምታጠቢ ነበርሽ። በፊት ሰፈር ውስጥ እኮ የምትታወቀው እኮ ዝም ብላ አይነት ሴት ነበረች እኮ ዝም ብላ ማለት ነው። አንቺ አፍሽን ዝጊ። እሺ የሰማሽኝ ነው አይደል? አፍሽን ዝጊ። ስሜታ ያታርግኝ። አፍሽን ዝጊ። ሲጀመር እኔ አንቺ ሌቭል አይደለሽም። በጣም የወረድሽ ሰው ነሽ። ካንቺ የወረደ ሰው አለ እንዴ ደግሞ በዚህ ምድር? አንቺ የመጨረሻ የወረድሽ ነሽ። ልብስ እንኳን እኮ ማቀይር ቆሻሻ እኮ ነሽ። በእናትሽ አንቺ ራሱ እንዴት እንደምትገቢ አታውቂም። እኔ ስራ ዝጊ። የሰማሽኝ ነው አይደል? ዝም ብላ ሴት ነበረሽ። በቃ ዝም ብላ ተራ የምትባል ሴት የለችም። እኔ ነኝ ሰው ያረኳት እኮ እኔ ስራ ብዬ ነው የገባሁት። እሺ ዝም ብላ ጉራሽ ሴት እኮ ነች። ሰማኛለህ ወንድሜ፣ እሷን ያለች መጀመሪያ ስራ ስገባ አሪፍ ስራ አለ ነይ ብላኝ ነው እንደተመረኩኝ መጥቼ አስገባችኝ አይደል? እሷ የመጨረሻ ወራዳ ቆሻሻ ናት። ካንቺ ብሶ እኔን ልትናገርኝ አይገባም። ትሰማኛለህ ወንድሜ፣ አንተ ጥሩ ሰው ትመስላለህ ከሷ ይልቅ። እሷን እዚህ ስራ ውስጥ የከተተችኝ ጥሩ ስራ ነው ብላ ነው። እኔ እናቴን ትሙት ምንም የልጅነቴን ሳይ እኔ እንደዛ አይነት ነገር አስቤ አልነበር የገባሁት። ነይ ግቢ ብላ ሽጉጥ ደቅኖ እያስፈራሪኝ በግድ እንድሰራ ነው ያደረጉኝ። ታውቂያለሽ? እውነት ታወጣዋለሁ። ይሄ ነው እውነት። ፈልገሽ ምንም ፈራሽ ነገር እንዳይመስልሽ ባለጌ እውነት። እኔ ነገር ነው የከተተችኝ ሲጀምር ሌላ ወንጀል ውስጥ ልትከችኝ ነው እንጂ ነው የሚገባኝ። አንቺ ተረጋጉና ቁጭ በሉ። አንቺ ራሱ ማለት ነው ከኔ በላይ አለቃ ሆነሽ ራሱ አፈር ነሽ። ከኔ አትሻይ። ቆሻሻ በእናት ከዚህ ቆሻሻ ሴት ጋር እኔ አልቀመጥም። ከዚህ ጋር ምን ምን ቁጭ በይ እያስገድድ እንደዚህ ያለ ጀመር ማለት ነው። ደረጃ በሽጉጥ እያስፈራራች ነው ይሄንን ነገር ሁሉ ሲያስደርጉሽ የነበረው። እኔ እናቴን ትንሳይ። አንቺ ሲጀመር ባለጌ ነሽ። እሺ ጭራሽ ታወሪያለሽ እንዴ? እንደዚህ አይነት ነገር ሽጉጥ ደቅኖ ሊገሉኝ በግድ ሽጉጥ ደቅነው? አዎ እሺ ሽጉጥ ደቅነው ካልሽ ማስረጃ ይኖርሻል። ምን አድርጌ እነሱ እኮ አቅም ያላቸው ሰዎች ናቸው። እኔ እኮ በማላውቀው ጣጣ ውስጥ ከተን ወንድሜ ሲጀመር ደግሞ ማለት ነው ይቺ ማለት እኩያዋን ማታቅ ባለጌ ሴት መሆኗን በምን እንደማረጋግጥ ታውቃለህ? ዶክተር ሳህሉ እንኳን ሲመጣ ማለት አንዳንዴ ፋርማሲው ላይ እንኳን ሲመጣ በቃ እሱን ለማማለል በቃ አብሮ ለምተኛት የማታረገው ነገር የለም እንዴ? ልብስ ራሱ ምን ለብሰው እርቃኗን በላት እኮ እሱን ለማማለል ግን ይቺን አይቶ ባለትዳር ላይ ነው ባለትዳር ላይ ሆነ ስትባልግ የነበረ እያወቀ
የእነሱን ግንኙነት አንቺም ታውቂያለሽ ማለት ነው። እኮ ነው ማለት እኔ ከሱ ጋር ያለኝን ግንኙነት እያወቀች እሱን ወደ ራሷ ለማድረግ የማታረገው ጥረት አልነበረም። ግን እሱ አንቺን አይቶ አንቺን የወረድሽ ሴት አይቶ የሚማልል አይነት ወንድ እሱ ነው ይፈልገኛል። የሚገርም እኔንም አልፈልገው። አንቺ ግን ባለትዳር ሆኖ እንኳን የገባሽበት አንቺ ውሽማው ነሽ። ባለትዳር ሰው እንኳን እንደዛ ማድረግ ያልፈራሽ እኔ ልትናገሪ አትችይም። እሺ ዝም በይ በእናትሽ። ቆሻሻ ሴት እሱን ለማማለል እኮ ማታረገው ነገር አልነበረም። ያው እሱ አይማልልም እንጂ ብዙ ነገር ታደርግ ነበረ። እቺ ውሻ ጀመረ አንቺ ባለጌ ቤስታ እንዳታስጁ ነው የምፈራው። ራሱ አንቺ ከማንንም ጋር እየተንዘላዘልሽ አንቺ ጋር ራሱ እኔ እንዲነካኝ አልፈልግም። እሺ ወራዳ ማለት የሷን ተራ ነገር ተወውና ማለት ነው። አሁን ቅድም ምንድን ነበር ስትል የነበረው ማለት ሽጉጥ ይዘው አስፈራሩኝ ምናምን ስትል ነበር አይደለ? ያን እንዳላደረግን ደግሞ እኛ በጣም ማስረጃ አለን ማለት እኔና ሳህሉ አዳምጪኝ ልጅ ካንቺ ጋር ለምያወራለሁት በመጀመሪያ ማለት ነው። ግን ማለት በጣም ነው የሚገርመው ማለት ትክክለናልሽ ብለን አላሰብንም ማለት አንዳንድ ሰው የሆነ ካፈር አንስተው ሰው ስታረገው ምናምን ነገር አይወድለትም። ገባር ለሷ ማለት በጣም ዝቅ አንዴ ዝምት ያለሽ አንዴ ላውራ ለፍላፊ አንቺ ዝም በይ ያልኩሽ ነው ማለት አሁን ላይ ራሱ ምን እንደተሰማት ማለት እናንተን አይታችሁ ምናምን ሊሆን ይችላል እንደዚህ ኮንፊደንስ እንጂ ቀና ብላ እንኳን ለማየት የምትፈራኝ አይነት ሰው ነበርኩኝ እኔ። ይገርምሃል ማለት ነው ማለት ቤተሰቧም እሷም እንደው ልጄና አስገባሽልኝ ስራ ምናምን ብለው በጣም በቃ እንትን የሚሉኝ አይነት ፋሚሊዋም እሷም ነበርኩኝ። እሺ እሱን ታዩና ልትነግሪኝ የነበረው ነገር ስለምፈልግ ነው አሁን ላይ ምን ኮንፊደንስ ተሰምቷት እንደዚህ ልታወራ እንደቻለሽ ባላቅም ማለት ነው። እና የዛን ሰዓት ላይ ለምንኝ ምናምን ነገር እንደዛ ለምን አልቅሳ ምናምን ቤት ያስሬ እየተመላለሰች ምናምን ስታስቸግረኝ ነበር ያስገባት። ከዛም በኋላ ግን ማለት አሰብኩኝ ምናምን ያው እሱ እንኳን እንደዚህ አንቺ ካመንሻ ችግር የለውም ምናምን ብሎኝ ነበረ። እና ያው የሰፈርም ሰው ስለሆነች ምናምን ቤት እየተመላለሰች ታለቅሳለች። ስራ አጣው እናቴ ምናምን እያለች ስለስታለቅስ ነው ነበር ያስገባት። ቀላል ሰው አድርገሽ ነበር አይደል ሳልሽኝ? ምን አድርገሽ ነው? የሆነ በጣም በራስ መተማመን ስሜት ላይ ያለሽ ነው የምትመስዪው። አው ይልሰማኝ ጋዜጠኛው ምን መሰለ አንዳንዴ ያው ሰፈርተኛ ምናምን ስትሆን የሆነ አንድ ቀን እንትን ማለቱ አይቀርም ብዬ ስላሰብኩኝ ለሳህሉ ምናምን ነገርኩትና ማለት ያን ነገር ያደረኩት ካሜራውን ያደረኩት እኔ እቃዎቼ ለመቆጣጠር ምናምን ነው። ያው ለንግድም እያወጣች ብላ እንዳትሸጥ ምናምን ከኛ ያየችውን ነገር እንዳታደርግ ነበረ። ነገር ግን የሚያሳፍር ነገር ምን አድርጋ ነው? ለምን አትነግሪኝ? ማለት ኮል ነግረ ነው ማለት ይሁን አሁን ላይ ስታይ መቃው ስትናገር ምናምን ስለ ንጽህና ስለ ልብስ ተወራ በቃ የሆነ ካንድ ከሷ ከማይሻል የሰፈር ወጠጤ ዱርዬ ጋር እዛው ፋርማሲያችን ውስጥ እኛ ስንወጣላት ምናምን ስትላላስ ያለ ቪዲዮ አለ። ተረጋጊ። እንደዚህ ገድዬሽ ነው መገላግልሽ። አብራ አገላግሉ። ካሜራማን ሰምኛለሽ? ልቀቂያት እንጂ ልቀቂያት። ነይ ወደዛ አርፈሽ ቁጭ በይ እዚህ ጋር አርፈሽ። ደህና ነሽ? ደህና ነሽ? ቀና በይና ለመተንፈስ ሞክሪ። እቺን ያዟት። ነይ አንቺ ውሻ ወራዳ ነይ ውጪ። ውድ ቤተሰቦች እንግዲህ እንዳያችሁት ነው ከደቂቃዎች በኋላ አሁን ተመልሻለሁኝ። ቅድም የተፈጠረው እናንተ የሚያያችሁት ነው። ሁለቱንም ሴቶች ወደሚገባቸው ቦታ አሁን ላይ ልካቸዋለሁኝ። እንግዲህ መጀመሪያ ላይ የነበረው ነገር ሁለቱም እንደማይተዋወቁ ነበረ ሲነግሩን የነበረው። ከዛም በኋላ ግን እንዲያወሩ እድል ስሰጣቸው ሁለቱም አንደኛዋ የአንደኛዋን ጉድ አውጥታ እየዘረገፈች የነበረበትን ሁኔታ ነው የተከታተል ነው። ውድ ቤተሰቦች አሁን ላይ እነሱን በመጋዘን እናስቀምጣቸውና በተደጋጋሚ ስልክ እየተደወለልኝ ያለው ይሄም ስልክ ምንድን ነው ዶክተር ሳህሉ እየዛተብኝ እንደሆነ ነው እየተነገረኝ ያለው። ምክንያቱም ያሉትን ነገሮች አይቷል እና ይሄ ሰውዬ ደግሞ እንደምናስበው አሁን ላይ እኛ ያደረግነውን እኛ የደረስንበትን ሁኔታም ያወቀም አይመስለኝም። ስለዚህ መጥቶ አሳስረሃለሁ፣ እከስሃለሁ፣ እንደውም ውድ ቤተሰቦች እገለሃለሁ ሙላ የሚሉ ዛቻዎችን ነው ሲያደርስብኝ የነበረው። ይህንንም ደግሞ ትላንትና ከሱ ጋር በነበረን ቆይታ የተመለከታችሁት ይሆናል። እገለሃለሁ ሲለኝ ውድ ቤተሰቦች ለእናንተ
ማስረጃ እንዲሆነኝ ውድ ቤተሰቦች እናንተ ታዘቡኝ ብዬ አሳውቂያችሁ ነበር። ዛሬም ቢሆን ያንን ነገር አልተወም እና እኔ እሱን የምከታተልበት ሁኔታ ላይ አይደለም ያለሁት። ምክንያቱም ውድ ቤተሰቦች ይሄ ሰውዬ በጣም እየዛተብኝ ነው ያለው። ይህንን ደግሞ እናንተም ታውቃላችሁ እና ይህንን ሰው ለህግ አሳልፎ ማቅረብ አላቃተንም። ግን ነገ አሁን ላይ ለህግ አሳልፈን ብናቀርበውና ለህግ አሳልፈን ብንሰጠው ነገ ላይ በዋስ መውጣቱ አይቀርም። ውድ ቤተሰቦች እንግዲህ ይሄ ሰው ያለውን ነገሮች የታወቀ ነው። በቃ አቅሙ በጣም ትልቅ ነው። አሁን ላይ እኛ ያለ ነው ይሄ እዚህን ሰውዬ የሚነካካቸውን ነገሮች ይሄ ሰውዬ ትልቅ ነው። አቅሙ ትልቅ ከመሆኑ የተነሳ በስሩ ያሉትን ሰዎች በስሩ ያሉትን የእሱ ጋር የወንጀል ንክኪ ያላቸውን ሰዎች በማደን ነው እሱን ልናጠፋው የምንችለው እንጂ አንድ እንኳን የሚተርፍ ሰው ካለ ያ ሰው የዚህን ሰውዬ መረብ የማስፋፋት ሂደቱን የሚያቆም አይነት ሁኔታ ላይ አይደለም ያለ ነው። ስለዚህ የተሟላ መረጃና ማስረጃ አግኝተን ይህንን ሰውዬ በቁጥጥር እስከምናውለው ድረስ አሁን ላይ ተረጋግተን ነገሮችን በበቂ ሁኔታ በብቃት እየተከታተልን ነው መቆየት ያለብን ብዬ ነው ማስበው። ምክንያቱም ትንሽዬ የተሳሳተች እርምጃ ትልቅ መዘዝ ይዛብን ልትመጣ ትችላለች፣ አይታወቅም። ከዚህ በፊትም በሚኪ በወንድሜ ላይ የሆነውን ነገር ታውቃላችሁ። ይሄ ነገር ድጋሜ እንዳይከሰት በሌሎች የቡድን አባሎች ላይ እንዳይከሰት ነው የምፈልገው። እንደማስበው ከሆነ ይሄ ሰውዬ በዚሁ የሚቀጥል ከሆነ የሚኪ ሁኔታ በሰላም የሚቀጥል እየመሰለኝ አይደለ። ለዛ ነው እናቴ ቤት ወስጄ እንዲቀመጥም ያደረግኩት ሚኪ እናቴ እንድትንከባከበው ያደረግኩት። ስለዚህ አሁን ይሄ ሰውዬ እዚህ መጥቶ ላናግረው እያለ ነው ያለው፣ እከሳሃለሁ እያለ ነው ያለው እና እሱን ማሰሩ ለእኛ ከባድ ሆኖ አይደለም እንደነገርኳችሁ ነው። ግን የተሟላ መረጃና ማስረጃ አግኝተን እሱንና ጀሌዎቹን በቁጥጥር ስር እስከምናውል ድረስ በንቃትና በአትኩሮት እየተከታተልን ያለውን ነገር ለእናንተ የምናቀርብ ይሆናል። እንግዲህ ዶክተር ሳህሉን ወደዚህ አስገብተን ከእናንተ ጋር ቆይታ ማደርግ ይሆናል። እስከዛው አብራችሁን ቆዩ። ወደ ተመልካቾች እንግዲህ ኦልሞስት እዚህ ግቢ ላይ ነው ያለው፣ ደርሷል። አሁን ይዤው ወደ ቤት ውስጥ እንገባለን። አብራችሁን ተከተሉ። ልቀቀኝ። ምንድን ነው? እሺ ግባ ግባ። ቤት ውስጥ እንነጋገራለን። ግባ ሂድ። የት ነው የምገባው? ግባ። እዚህ ቤት ውስጥ ግባና እንነጋገራለን። ግባ። እዚህ ነው የምንነጋገረው። ምን አንተ አስገድደኸኝ እኮ አይደለም የመጣሁት። እኔ ራሴው ፈልጌ ነው። ልታስፈራራኝ ትሞክራለህ እንዴ? እኔ እያስፈራራሁ አይደለም አቶ ሳሉ። አንተ ከውጭ ነው የመጣኸው። ላናግርህ ብለህ ነው አይደል የመጣኸው? አናግረኝ። የቤት ውስጥ ነው አናግርሃለሁ። እስከ ጥግ ድረስ ነው ማናግርህ። እሺ ግባና እንነጋገር። ግባ። ምን ይላል? ግባ። እገባለሁ። ደግሞ ምንድን ነው? እሺ ግባ። ምን ልታስገድደኝ ትሞክራለህ እንዴ? ተቀመጠና በስነ ስርዓት እንነጋገር። ልታናግረኝ ነው አይደል የመጣኸው? አናግርሃለሁ እስከ ጥግ ድረስ እኮ። እዛ ጋር ቁጭ በልና ወንበር ላይ ቁጭ ብለህ እንደ ትልቅ ሰው እንነጋገር ነው እኮ እኔም እያልኩ ያለሁት፣ ሌላ ነገር አይደለም። ግባና እንነጋገር። በዚህ ጋር ግባ። ግባ ሂድ። ምን ይላል ይሄ? አረፍ በል። ምንድን ነው? አረፍ በል። እንነጋገር ነው ያልኩህ አይደለ? አናግርሃለሁ። እሺ ምን ልታናግረኝ ነው የመጣኸው? ምን ለማለት ፈልገህ ነው የመጣኸው? እሺ እኔ አላወከኝም። እኔን አላወከኝም። እስካሁን ድረስ አላወከኝም አይደል? ማንነቴን አታውቅም። ስሜ ማን ነኝ ብለህ ነው የምታስበው? እስቲ ንገረኝ። ገና እስከ ጥግ ድረስ እጋሳለሁ። ከአንተ ጋር ብዙ እርምጃ እንሄዳለን። ትላንትናም እገልሃለሁ ስትለኝ ካሜራ ነው አይደል? ይሄ እዚህ ጋርም ጨምሩ ከፈለጋችሁ፣ እዚህ ጋርም አምጡ። እገልሃለሁ ስትለኝ ከሳሃለሁ ስትለኝ ነበረ። ምን የምታመጣው ነገር የለም። አሁንም ቢሆን ምንም አታመጣ። ቆይ ግን ምን ተማምነህ ነው ይሄን ያክል እንደዚህ እኔን ለመናገር እንትን ያልከው? እሱን በተግባር ብናይ አይሻልም? በተግባር ነው ማሳየህ። ወሬ አይመችኝ። ስለዚህ እገልሃለሁ ነው ይሄ ሁሉ? ወይኔ ሳህሉ፣ አንድ ባለሙያ በክብር የሚሰራ አዋርደሃል። እስካሁን ድረስ ስለ እኔ ጥንቁሳዎችን እኔ እኮ አውቃለሁ።
ምንድነው የምታውቀው? እሺ ንገረኝ እስቲ ምንድነው? የዋዛ ሰው እንዳልመስልህ፣ የዋዛ ሰው እንዳታደርገኝ። ከአሁኑ ሰዓት ጀምረህ ፍራኝ። አንተ ብቻ ሳይሆን ያላችሁት ሁላችሁም። ይኸውልህ ዶክተር ሳሉ እኔ እንደዚህ አይነት ድንፋታዎችን እንደዚህ አይነት ከንቱ አለሁ ባይነቶችን ከንቱ አንተ ነህ። ከንቱ አትበለኝ። እኔ የምሰራውን ስራ ሩብ እንኳን አትሰራም አንተ። አንተ የምትሰራቸውን ወንጀሎች ለማለት ፈልገህ ነው? ስለምን ወንጀል ነው የምታወራው? ይኸውልህ ዶክተር ሳሉ አንድ የሆስፒታል ዶክተር ነኝ። ከዛ ውጪ ሌላ ነገር ልትነግረኝ ልታወራኝ ምናምን እንዳትሞክር። አሁንም ቢሆን ለማስጠንቀቅ ነው የመጣሁት። የመጨረሻ ማስጠንቀቂያ ነው የምነግርህ። ስለኔ አንዲት ነገር ስለኔ ለማወቅ የሚሆን ምንም ነገር ለማድረግ የሚሆን አንዲት ነገር አደርጋለሁ ብትል ውድ ከራሴ ነኝ። አይ ቆይ እኔ ግን እንትን እያልኩኝ ነው፣ የሆነ በጣም ለማወቅ ጉጉት እያደረብኝ ነው ያለሁት። ይሄን ያክል ቆይ ምን ይገኝብኛል ብለህ ፈርተህ ነው እንደዚህ እዚህ ድረስ ሆነ የምትጓጓ ከሆነ ስለኔ ቀጥል እርምጃዎችን። ከዛ ታያለህ የኔን ጉጉት። ያኔ ዶክተር ነኝ ብለሃል አይደለ? ከዶክተር የሆነ ሰው ደግሞ ቀጥል ስለኔ ምናምን እንደዚህ አይነት ነገሮችን እኮ ከዶክተርነት ሰብ ባለሙያ ጋር የሚጣበቁ ነገሮች አይደሉም እነዚህ። በመርፌ ለወጋ ነው ልበልህ እንዴ? ያለህ አቶ ሳሉ መቼስ ታማህ አይደለም አይደል? አልታመምክማ፣ ደህና ነህ። ትሰማኛለህ? እዚህ ያለሁበት ድረስ መተህ እኔን ለማስፈራራት እንድትሞክር አልፈልግም። እውነት ለመናገር ለምን ማንኛውም ሰው ክብር አለው። ደረቴን ነፍቼ አሁንም ቢሆን ምነግርህ አንድ ነገር ነው። የመጨረሻ ማስጠንቀቂያ እሰጥሃለሁ። ከዚህ ሁሉ ነገር ለመቆጠብ የምትፈልግ ከሆነ ራስን ጠብቅ። ከኔ ራስ ውረድ። ማለቴ ምንድነው አደርጋለሁ እያልከኛለህ? እስቲ ንገረኝ፣ በግልጽ ንገረኝ። እሱን በተግባር ነው ማሳየህ። ስንት ጊዜ ልንገርህ? ውድ ቤተሰቦች እንግዲህ እያያችሁ ነው። ባለሁበት ቦታ መጥቶ እየዛተብኝ ነው ያለው። እገልሃለሁ እያለ እያስፈራራኝ ነው ያለው። ይህንን ነገር ደግሞ ከትላንትና ጀምሮ ነው ሲያደርገው የነበረው። መጀመሪያ የሰው ልክ ዶክተር ሳሉ ዶክተር አትበለኝ። ዶክተርነትን ብታውቅ ኑሮ የዶክተርን ሙያ ብታውቅ ኑሮ እንደዚህ አታዋርደኝም ነበር። ወራደ ይኸውልህ እኔ እንደ ትልቅ ሰው እንደ ተከበረ ሰው አክብሬ ላናግርህ ሞክሬ ነበረ። አንተ ግን አንተ ነው የምታከብረኝ። እኔ አንተ ትናንትና ያደረከኝን እኮ አረሰው። ያ እኮ አልፈን ዝም ብለን ምንራመደው ነገር አይመስልም። ይኸውልህ አንተ እኮ ምንም ነገር ከሌለብህ እኮ ሊያሳስበው የሚገቡ ነገሮች የሉ። ይሻለ ብያለሁ። አሁንም እንደዛ አንተ ብትለኝ ነው የሚሻለው። ዶክተር አትበል፣ ከንቱ ውዳሴ ይሆንብሃል። አንተ በጣም የሆነ የደበከው ነገር ያለ የሆነ ሰው መቼም እኮ እንዲህ በጣም አንድ ነገር ሊያስጨንቀው የሚችለው ይታወቅብኛል ብሎ የሚሰጋው ነገር ሲኖር ነው። እንግዲህ ይሄ ነገር መቼም የሚታወቅ ነው። ይህን ያክል ምን እንዳይወጣብህ ስለፈራ ነው። እስቲ አንዳንድ የሆነ መናገር የምፈልገው ነገር በግልጽ ነገር ከእኔ ራስ የምትወርድ ከሆነ አሁንም ድጋሜ ነው የምነግርህ፣ ከእኔ ራስ ውረድ። ከዛ ውጪ ሌላ ከኔ ካልወረድኩኝ ምን ልታደርገኝ ነው? እሱን በተግባር ነው አሳያለሁ። አሳያለሁ ነው እስካሁን እያልከኝ ያለው፣ ግን ምንም ልማየው ነገር የለም። ልንገርህ፣ ብትፈልግ በህግ ሄዳለሁ። ተግባባን? ካለበለዛ ደግሞ የራሴን እርምጃ ወስድብሃል። ውድ ቤተሰቦች እያያችሁ ነው። እንደዚህ አይነት ግልጽ የሆነ ዛቻና ማስፈራሪያ እየደረሰብኝ ነው ያለው። ይሄን ነገር ለእናንተ እንደ ማስረጃ ይጥቀማችሁ ብዬ ነው እንጂ እኔ ይሄን ሰው ፈርቻው አይደለም። እሱን ነገር ደግሞ ታውቃላችሁ። ውድ ቤተሰቦች እንግዲህ አሁን እዚህ መምጣቱ ካልቀረ ይሄንን ሰው አንዳንድ ነገሮችን መጠየቅም እፈልጋለሁኝ። ጠይቀኝ፣ እስከፈለግከው ድረስ ጠይቀኝ፣ እነግርሃለሁ። መጠየቅ ነው አይደል የፈለግከው? ጠይቀኝ እስከፈለግከው። እና ጠይቀኝም ሲል ደግሞ ሰምታችሁታል። እሺ ዶክተር፣ ምንድነው ሀብት ነው የምትፈልገው? ከኔ የምትፈልገው ነገር አለ? ከኔ የምትፈልገው ነገር ካለ በግልጽ ንገረኝ። የምረዳችሁ ነገር ካለ እንደ አንድ ጋዜጠኛ ልረዳችሁ ይችላል። እንደ በባለሙያ በምክርም በተለያዩ ነገሮች ልመክርህ ይችላል። ገባህ አይደለ? ማግዝህም ነገር ካለ በግልጽ ንገረኝ። ከኔ ራስ ግን ውረድ። እሺ አንተ ብቻ ሳትሆን ሙሉ እናንተ እዚህ ክሩ ያላችሁት ከኔ ራስ ውረዱ። እሺ ዶክተር ሳሉ
አንዳንድ ጥያቄዎች እጠይቃለሁ፣ መልስ እሰጥሃለሁ ብለኸኛል። አንተም እኔም መልስህን እጠብቃለሁኝ። ነርሷን ያንተን ቀኝ እጅ የሆነችዋን ነርሷን መቼም ታውቃታለህ ብዬ ተስፋ አደርጋለሁኝ። እኛ ጋር 30 ነርስ ሊገባ ይችላል። 30ውንም ላቃቸውም ላላቃቸውም ይችላል። እሺ ልክ ነህ። እኔም 30ውንም እንድታውቅ አልጠብቅም። እና ታዲያ ምን ፈልገህ ነው? ከአንተ ጋር በይበልጥ እጅና ጓንት ሆናችሁ የምትሰሩ አንድ ነርስ እንዳለችህ በአቅራቢያ ያሉ ሰዎች ጠቁመውኝ ነበረ። ስለዚህ ምን የምትለኝ ነገር አለ? አጋዥ አለኝ የራሴ ቢሮ፣ ማንኛውም ቢሮ ላይ አጋዥ እንዳለ አጋዥ አለ። ከዛ ውጭ ምንድነው ዲስኩሪ አንዴ ዛ ምንድነው? እሺ እንደዛ ከሆነ ውድ ቤተሰቦች ለዶክተር ሳህሉ ያዘጋጀሁት ሰርፕራይዝ አለ እና ይህንን ሰርፕራይዝ አሁን አመጣለሁ። ሰርፕራይዝ የምትለው ምን የተለየ ነገር ኑሮህ ነው? ከማቃጠል ውጭ ቆንጆ ያዘጋጀሁልህ ሰርፕራይዝ አለ። ስመለስ ታየዋለህ። እሱንም እስከዛም እዚሁ ጋር ቁጭ ብለህ ጠብቀኝ። ውድ ቤተሰቦች እናንተም ጠብቁኝ። አታስብ ስለ ኑ ግቡ። ነግቢ አንቺ ግቡ። እኔ አላቃቸውም። ዶክተር ሳህሉ ተረጋጋ እንጂ እኔ አላቃቸውም። ሳልጠይቀህ መመለስ ጀመር። ይሄ ነው ምንድን ነው ይሄ? ሰውየውና ታውቂዋለሽ አይደል? ጣጣ ውስጥ የክትት ሁለቱ ናቸው። የት ነው የመጣህን? ምን ነው ደነገጥሽ? በጣም ደነገጥሽ። አላቃቸውም ጭራሽ አይገታረ መች ጠየቅኩህና ነው ቆይ የምትመልሰው? መች ጠየቅኩህና ነው የምትመልሰው? ቆይ አንተ ዶክተር ሳህሉ አንቺ ተናገሪ። ታውቂያለሽ ይሄንን ሰው ማን ነው? የትም አታውቂኝም። አይገርምሽም? አትጮህባት። የምታውቂው ነገር ንገሪኝ። ይሄ ሰውዬ ምንድን ነው የሚሰራው? ቅድም የነገርኩህ ሁለቱ ናቸው። ሌላ ምንድን ነው ሰውዬ? ስርዓትህን ያዝ እያልኩ ነው። ዶክተር ነኝ ብለሃል አይደል? አርፈህ ተቀመጥ። እኔ ከዚህ ችግር እንድታወጣኝ ቶሎ መሄድ እፈልጋለሁ። በቃ እንድትወጪ ከፈለግሽ ሁሉንም ነገር ንገሪኝ። በቃ ሲሰሩ የነበረው ነገር አንቺ ቆይ ምን ሆነሽ ነው ዝም ያልሽው? የምትናገሪው ነገር የለም? ምን ልበልሽ? ያ እንዴ የምትናገሪው ነገር የለም ወይ? ተናገሪ እንጂ። ከአንቺ እኮ የሆነ ነገር የምፈልጋለሁ። አታውቂውም? አንቺ አታውቂውም ወይ? አንቺ ተናገሪ። ምንድን ነው ያለው ነገር? ሁሉንም ነገር ንገሪኝ። ከዛ ነው እለቅሻለሁ እያልኩሽ ንገሪኝና እለቅሻለሁ። አንቺ ሳትበኝ ነኝ ሰውዬ ስርዓትህን ያዝ። አንተ ምንም ነገር እንድትናገር አልፈልግም። አንቺ ተናገሪ። ሽጉጥ እያስፈራራኝ ነበረ የሚያሰረኝ ነበር። እሱን ሁሉ አንቺ ታያት ትናገርበት። ልጅቷ ትናገር፣ አንቺ ዝም በይ። የት ነው የሚያውቁኝ? እኔ ዶክተር ሳህሉ አንተ ምንም ነገር እንድትናገር አልፈልግም። ልጅቷ ትናገር። አንቺም ታያት፣ አንተም ታዋት። አንቺ የምታውቂው ነገር በሙሉ ንገሪኝ። እኔ አስወጣኝ። በቃ ነግሬሃለሁ። የተናገርኩትን ይሄንን ነው። በቃ እሱ እያስፈራራኝ ነበር። ምንድነው በሽጉጥ እያስፈራራኝ ነበር ያልሽው እሱ ነው? አዎ ኮልኮሌ ሁላ እኔ ሁለቱ መጥተው አንቺ ጋር ምንድን ነበር ሲያደርጉ የነበረው? ጀመር ቅድም የነገረች እያስፈራሩ ምናምን እየተጠቀሙት የነበረ ሁለቱ ናቸው። ገባህ አይደለ? እኔ እንትን ለማድረግ አይደለም ማታውቅማ ንገሪው። አንቺ ቆይ አንቺ ነርሷ አንቺ እሱን አታውቂው? ለምንድን ነው እስካሁን ዝም ያልሽው? ተናገሪ። ምንድን ነገር ነው የምፈልገው? መጀመሪያ ለሰው ከማጣላት በፊት እንደዛ አይደለም እኮ ስርዓት። ተናገሪ። እሷ አውቀዋለሁ እያለች ነው። አንቺ ለዛው ውሽማ ነው። ዶክተር ሳህሉ የት ነው የምታውቂኝ? ቆይ የት ነው የምታውቂኝ? ነይ አንተ ምን እየሆንክ ነው? የት ነው የምታውቂኝ? ምን እየሆንክ ነው? ነይ ዶክተር ሳህሉ ተረጋጋ እያልኩ ነው። ተላቀቁ። እንዴ ምን የት ነው የምታውቂኝ? ትናገር። አርፈህ ቁጭ በል እያልኩ ነው። በቃ ቁጭ በል፣ እዛ ጋር ቁጭ በል። ሂድና ቁጭ በል እያልኩ ነው። እኔ ተወረውረኛለህ። አርፈህ ተቀመጥ እያልኩ ነው። አርፈህ ተቀመጥ። አታሳስተኝ። አርፈህ ተቀመጥ። አንቺ የምትናገር ነይ ቁጭ በል። ዶክተር ሳህሉ ቁጭ በል እያልኩ ነው። ምን እየሆንክ ነው አንተ ሰውዬ? እንዴ ጋርዶቹ ልጥራቸው? እሱ ነው የምትፈልገው? ታውቃለህ ምን እንደሚያደርጉ ታውቃለህ። አርፈህ ቁጭ በል። በቃ እንዳትነሳ ከዚህ በኋላ አስገድደህ ያሰራኝ ነበር። ቁጭ በል። እስኪ ተወኝ ላውራበት። ቁጭ በል። አታውራ። ተወኝ ላናግራቸው። አርፈህ ቁጭ በል እያልኩ ነው። ነይ አንተ ልቀቃት። ዶክተር ሳህሉ ልቀቃት እያልኩ ነው። ልቀቃት እያልኩ ነው። ዶክተር ሳህሉ ልቀቃት። ልቀቃት። የት ነው የምታውቂኝ? ቆይ ልቀቃት እያልኩ ነው። አንተ አርፈህ ተቀመጥ። እዚህ ጋር አርፈህ ተቀመጥ። ተነሽ አንቺ እዚህ ጋር ቁጭ በል።
ወይኔ ና አንቺ ነይ ቁጭ በይ እዚህ ጋር። ውድ ቤተሰቦች እንግዲህ አይታችኋል። በጣም ሲያስቸግሩኝ ነበረ። በስንት መከራ ነው ከክሩ አባላቶች ጋር ሆኜ ያስቀምጥኳቸው እንደዚህ። ግን አሁንም ቢሆን እያያችሁት ነው፣ ዶክተር ሳህሉ ጥጋቡ አልበረደለትም። ይህን ጥጋቡን ደግሞ የምናስተነፍስበት ሰዓት ላይ ነው የምንገኘው። አሁን ላይ ወደ መጨረሻው እየደረሰን ያለን እየመሰለኝ ነው። ሁለቱም ሴቶች የሚናገሩት ነገር አለ። ያንን ነገር እሱ ፊት ለፊት ላይ ይናገሩታል። ከዚህ በኋላ ወደ ኋላ መመለስ የሚባል ነገር የለም። ምንም መደባበቅ የሚባል ነገር የለም። የሚያደርጓትን ነገር እያንዳንዷን ወደ ቤተሰቦች እያንዳንዷን የዚህን ሰውዬ ሴራ የነዚህን ሰዎች የሰው በላነት ፊት ለፊት ላይ ሰው በላት ትበለኝ። ዶክተር ሳህሉ አርፈህ ተቀመጥ። ባልቀመጥ አርፈህ ተቀመጥ። ለራስህ ነው እኔ እየመከርኩ ያለሁት። ምን ታመጣለህ? ለራስህ ነው እየመከርኩ ያለሁት። እማመጣውን ታውቃለህ። የማንንም ቆርቆሌ እያመጣ ወይኔ ሳህሉ። ወደ ቤተሰቦች እንግዲህ አሁን ላይ ወደ ነገሮችን ወደ ማውጣጣቱ እንሄዳለን። የመጀመሪያ ጥያቄ እሺ፣ ውድ ነርሳችን እንግዲህ ቅድም ያ ሁሉ አምባጓሮ ሲፈጠር ጥግሽን ይዘሽ ነበር ስታየ የነበረው። ደስ ብሎሽ ነው ሳስበው፣ ደስ ብሎሽ ነው አይደል? ሁለቱ ሲተናነቁ ደስ አይደለ? ደስ አለሽ መሰለኝ። አንተ ደስ ብሎን ያጣላቸው? አንተም እኮ አንተን እኮ ያጣላቸው አይደለ? እኔ ምን አድርጌ ነው ያጣላቸው? ማለት ማቀጣጣል ነበረብኝ ወይስ እኔም ተደርቤ መደባደብ ነበረብኝ? ያንን ነው የምፈልገው። አላማችሁ አልገባኝም። ማለት ሰው ለማጣላት ለማደባደብ ምናምን ነው ወይስ ፍትህ ለማምጣት ነው አላማ? አልገባኝም። እልሽ የኛ ዓላማ እዚህ ጋር ይቆይሽና የኛ ዓላማ ያንቺ ጉዳይ አይደለም። ሌላው ቢቀር እቺ ልጅ ሴት ነች። ሲያንቃት እንዴት ተው ብለሽ እንኳን የሰዋዊነት ስሜት እኔም ሴት ነኝ ማለት ሴት ነኝ። እኔም ገብቼ እንትን የምልበት ምንም ምክንያት የለኝም። በቃ አንተን ያጣላችሁ አይደለ? በመጀመሪያ ማሰብ ነበረብኝ። እኔ አይደለሁም ያጣላኋቸው። ሲጀመር እኔ አይደለሁም ያጣላኋቸው፣ ስራቸው ነው። ሁላችሁም ትተዋወቃላችሁ። እዚህ ጋር ያላችሁት ሁላችሁም ትተዋወቃላችሁ። ይሄንን ሰውዬ ታውቂዋለሽ አታውቂው? እንተዋወቃለን። እኔ ጋር አታስፈራራት። አርፈህ ቁጭ በል። ተመለስና ወደ ኋላ ቁጭ በል እያልኩ ነው። አንቺ ተናገሪ። ከዚህ ሰውዬ ጋር ያለሽ ግንኙነት ምንድነው? ከዚህ ሰውዬ ጋር ያለሽ ግንኙነት ምንድነው? ንገሪኝ። አትንተባተቢ። ቅድም ነግሬሃለሁ እኮ አቶ ሳህሉ ማለት እሱ ነው። እሺ በቃ ስሙን ብቻ ነው የምትነግሪኝ? ከዚህ ሰውዬ ጋር ያለሽን ነገር አትነግሪኝም? ብዙ ነገር አላት ታውቃለች። ምን ይቆረታው እንትን ዝም የሚያስብል ጉዳይ የለም። እኔ ገባሻለ። በአንቺ ምክንያት እዚህ ጋር በእናንተ ምክንያት አንተዋወቅም። የት ነው ማቀሽ? አታውቅኝም አይደለ? እውነታው ተናግራለች እኮ ቅድም እኮ ተናግረሽዋል። አሁን የምትደብቂው ምናምን ማስመሰሉ ታዩ። አትንኪኝ በእናትሽ። ምን አንቺ ምን ካሽ እጂ ላንቺ ቆሻሻ ነገር። አሁን ስድድባችሁን ተውት። ቅድም የተናገርሽው ነገር አለ አይደለ? ቅድም ነግራሃለች እሱ ሳይኖር። ስለዚህ ምንም መደባበቅ ያስፈልግም። ጊዜ አታቃጥይብኝ። ያራስሽ እንደራስሽ። እናንተ አሁን ቆዩኝ። ዶክተር ሳህሉ እነዚህን ሰዎች አታውቃቸውም? የትም አላውቃቸውም። የማንንም ድራማ እዚህ ጋር እየሰራችሁ ሰብስባችሁ አምጡ የሰፈርን ሰው። እኔ ታካሚ ሆኖ የመጡትን ሁሉ እኔ አስታውሳቸዋለሁ እንዴ? እነሱ ታካሚዎች ናቸው። አላውቃቸውም። ከየት እንደመጡ ራስህ ጠይቃቸው። እንዳመጣ እሷንም አታውቃትም? አላውቃትም። ማንንም አላውቅም። አላውቃቸውም። እንዴ እየዋሸ ነው። የት ነው ማቀሽ? እኔ ቆይ የት ነው ዶክተር ሳህሉ? አርፈህ ተቀመጥ እያልኩ ነው። አርፈህ ተቀመጥ። የቅድሙ ሁኔታ ውስጥ ተመልሰህ ትገባለህ። እኔ ላንተ ነው። የቅድሙ ሁኔታ ውስጥ ተመልሰህ ትገባለህ እያልኩ ነው። አርፈህ ተቀመጥ። በአንተ ምክንያት እዚህ መሰቃየት የለብኝም። ሰውዬው ማን ነው? ጋዜጠኛ ማንንም እያመጣህ ታውቃቸዋለህ ወይ? ሌላም ልታመጣቸው ማንንም የምትሰሩትን ስራ ሁሉንም ነገር ተናገር። እነሱ እኮ ግልጹን አውጥተዋል። ለምንድን ነው አንተ መናገር የፈራኸው? ማንንም አላውቅም። ማንም አውቀው ሰው የለም። አንተም ራሴን ቤቴን አንቋቁተህ ነው የመጣኸው። ስለዚህ ከአንተ ጋር የምንጨርሰው የወደፊት ጉዳይ ይኖረናል። አላውቃቸውም እነሱ። ወደ ቤተሰቦች እንግዲህ እያያችሁ ነው። የዚህ ሰውዬ ዛቻ እኔ ግርም ነው እያለኝ ያለው። ምክንያቱም ምንም አሁን ላይ ይሄ ሰው ምንም ነው ለእኔ ምንም ነው። ምክንያቱም አቅሙን አጥቶ የተቀመጠ ሰው ነው እኔ ጋር ከዚህ በፊት ማለት ነው። አለማወቅህ ነው። እሱን ደግሞ እያየህ ትሄዳለህ። ችግር የለውም። ራስህ ትመጣበታለህ ከኋላ። ከዚህ በፊት ውድ ቤተሰቦች ስራውን ሁሉ የሚሰራለትን
የቀኝ እጁ ሆኖ እያገለገለው የነበረውን ተሻለን ስንይዘው ደንግጦ ነበር። ይህንን የሚያውቅ አይመስለኝም። እኔ ሳስበው ይህንንም የሚያውቅ አይመስለኝም። እንደምታዩት አሁን ላይ ግራ ገብቶት እየተርበተበተ ነው ያለው ተሻለ የሚለውን ስም ሲሰማ ማለት ነው። እስቲ ስለ ተሻለ እንዴት ነው የምታውቀው? እስቲ ንገረኝ። ለምን አትወኝም? ምን ማለት ነው ተወኝ ማለት? ተሻለን የት ነው የምታውቀው? ይኸውልህ 1000 ተሻለ ሊኖር ይችላል። እሺ አብራችሁ ምን አይነት ስራዎችን ነው የሰራችሁት? እኔ አንድ ዶክተር ነኝ፣ የአንድ ሆስፒታል ዶክተር ነኝ። ከዛ ውጪ ምንም አይነት ስራም የለኝም፣ ማንንም አላውቅም። ስለዚህ ከራሴ ወረድ ብያለሁ። ስለዚህ ተሻለ የሚባልንም ሰው አታውቅም ማለት ነው? ማንንም አላውቅም፣ አንተንም አላውቅህም። አይደለም እነሱ እኔን እንኳን እንድታቀኝም አልጠብቅም። ሲጀመር በአንተ አይነት ሰው እኔ የምታወቅም አይነት ሰው አይደለሁም። ምክንያቱም ይህን ያክል ወርጄ ክብሬን እንትን ብዬ አይደለም። አንተ ዝም በል። አሁን አንተ መናገር የምትችልበት ሁኔታ ላይ አይደለም ያለኸው። እስኪ ልያችሁ፣ እሺ መጨረሻችሁን ልያችሁ። እንድትለምኑኝ ግን አደርጋችኋለሁ መጨረሻ። አሁን ቆይ እኔ የምፈልገው ነገር ተናግሬያለሁ አይደለ? ለምንድን ነው ያስቀመጥከኝ እዚህ ጋር? እንድለቀሽ ነው እየጠበቅሻለሽ? ከዚህ በቃ እውነታው ፈልገዋል። ነግሬያለሁ ያለው ነገር ያደረገው ከዚህ በላይ የትም አታውቂኝ። አንተ አላናገርኩም። ገባህ? እሱ ጋር ነው እያወራሁት ያለሁት። አሁን ጨርሻለሁ ጉዳይን። እውነታው ነግሬያለሁ። ልቀቀኝ በእናትህ። ስታስቢው እኔ ወንድሜ ሚኪ እዛ አልጋ ላይ ታሞ እየማቀቀ ለእንደዚህ አይነት ሁኔታ የዳረገውን ሰው በባዶ የምለቀው እኔ ምን አድርገሽ ነው የምታስብኝ? አንቺ እኔን ለምን ጠይቀኛለህ ይሄንን ነገር? እኔ አውቀዋለሁ። አንቺ ነሽ እኮ እነዚህ ሰዎች እኮ የሚልኳቸውን ሰዎች እኮ አንቺ ነሽ እኮ መድኃኒቱን እያሰስ የምትሰጫቸው። እኔ አይደለሁም አልኩህ አይደለ? እኔ ሰርት አደርን እንጂ እንደዚህ ችግር ፈጣሪ አይደለሁም። እኔ ገባ ማለት አንተ የምትፈልገው ምንድን ነው? የምትፈልገውን ንገረንና በቃ እኛም ላይቀርልን ነገር ማለት በጣም እዚህ ሰዓታችንን ከምንፈጅ የምንናገረው ነገር እንናገርና እንዴት ይሄ ነው መፍትሄው። በቃ እኔ ማወቅ የምፈልገው ነገር እያንዳንዱን ነገር ምን አይነት ግንኙነት እንዳላችሁ፣ አንቺም ከሱ ጋር ያለሽን ግንኙነት፣ አንቺም ከሱ ጋር ያለሽን ግንኙነት፣ አንተም ከነሱ ጋር ያለህን ግንኙነት ሁሉንም ነገር በግልጽ እንድትነግሩኝ ነው የምፈልገው። አንቺ ጀምር። እኔ እኮ ያው ነገር ያለው አቶ ዶክተር ሳህሉ ማለት እሱ ነው። እሺ ከሱ ጋር ያለሽ ነገር ምንድነው? ከኔ ጋር ያለን ግንኙነትም ታውቀዋለህ አንተ። ነገር ያለው ያው እሱ ፊት አሁን እዚሁ ፊት ለፊቱ ድገሚልኝ። ቆይ እኔ እሱ በቃ ከትዳር ውጭ በድብቅ ያለው ሽማ ነኝ። እሱን ታውቃለህ፣ ነግሬሃለሁ አይደለ? በቃ ይሄን ደግሞ ያደረኩት እኔ ፈልጌ አይደለም። እና በቃ እሱ ማለት አሁን እንደዚህ ስታየው ምናምን ነገር ዶክተር ሳህሉ ማለት በጣም ራሱን የሚደብቅ ሰው ነው። ማለት ራሱን መደበቅ ስትይ ምን ለማለት ፈልገሽ? ርካሽ ነገሮች ራሱን ይደብቃል እንጂ ከምታስበው በላይ ልጥጥ ሰው ነው። በጣም ሀብታም ሰው ነው፣ ሚሊዮነር ነው። ገባ አይደለ? አሁን በቃ ዝም ብሎ ርካሽ ልብስ ርካሽ ሰዓት ምናምን አርጎ ምናምን ስታየው በቃ ዝም ብሎ ሰው ሊመስል ይችላል፣ ግን በዛ ነገር ነው። በቃ ሲቀጥል ያንን አንቺ እንዴት ልታውቂ ቻልሽ? አውቀዋለሁ፣ ነገርኩ እኮ ለኔ ከሚስቱ በላይ ለኔ ነው የሚቀርበኝ። ገባ አይደለ? እና ከባለቤቱም ደግሞ መውለድ እንደማትችል ነግሮኛል ምናምን ነገር ከትንሽ ጊዜ ማለት አሁን እየነገርኩ ያለሁት ማለት ነው። በቃ እዚህ ነገር ውስጥ እንዴት ልገባ እንደቻልኩኝ ነው። በሱ ምክንያት ነው እዚህ ነገር ውስጥ የገባሁት። እኔ አርፌ ስራዬን የምሰራ ሴት ነበርኩኝ በመስሪያ ቤት ውስጥ ማለት ነው። ከዛም በኋላ ግን በቃ ሚሊዮነር ነው ምናምን በቃ እኔም በብሩ ምናምን ነገር እንትን ሊለኝ ይሞክራል ምናምን ነገር። ከዛ እኔም ሰው እኔ በቃ መለወጥ እፈልጋለሁ። ገባ አይደለ? በዛ ላይ ደግሞ መስሪያ ቤት ውስጥም ደግሞ የሱ የበላይ አለቆቹ ራሱ በሱ እንትን ነው በሱ ትእዛዝ ስር ነው ያሉት፣ በጣም ሀብታም ስለሆነ ማለት ነው። ገባ አይደለ? የሱ አለቆች ለሱ ይገዙለታል ነው እያልሽኛለሽ? ለምን ማለት ይገዙለታል ምናምን ብቻ ሳይሆን በቃ ሀብታምም ስለሆነ ስለሚጋብዛቸው ከስራ ውጭም እነሱ በብዙ ነገር አብሯቸው ስለሚገኝ ምናምን ነገር በቃ እሱ እዛ በቃ ብቻ ዶክተር በጣም ታዋቂ ሰው ነው ምናምን ነገር። ከእንደዚህ አይነት ሰው ጋር መሆን ደግሞ እኔ በጣም ነው የሚጠቅመኝ። እንደገና ደግሞ እሱም ብዙ ነገር ብሎኛል። ማለት ሚስቱን እንኳን አስወጥቶ አሁን ላይ መውለድ ምናምን ስለማትችል ቤቱን በእኔ ስም እንደሚያደርግልኝ ነግሮኛል። አብሮ የሚኖርበት ባለቤቱን አስወጥቶ አንቺን እንዲያስገባ ነው እንትን ስምምነታችሁ ማለት ነው። እንደዛ ነበር ያለኝ። በቃ እንደዛ ብሎኛል። በዛ ላይ ደግሞ አሁን ነርስ ነኝ። በቃ ትምህርቴንም ደግሞ አሁን እሱ ነው እየከፈለ እያስተማረኝ ያለው። ከዛም በኋላ ግን ወረቀቱን ብቻ ከያዝኩት ከእድገት እንደሚያሰጠኝ ምናምን ነገር ቃል ገብቶልኛል።
ሲቀጥል ደግሞ ሁሉም ነገር በእኔ ስም ነው ያለው። ገባ አይደለ? ሁሉም ነገር ማለት በእኔ ስም ስትይ አልገባኝ። የእሱ ንብረቶች እንዳለ በአንቺ ስም ናቸው ነው ወይስ? በቃ ለምሳሌ የምናንቀሳቀሳቸው ነገሮች አሉ አይደለ? ለምሳሌ ይሄ የንግድ ፍቃድ ምናምን ሁሉም ነገር ያለው በእኔ ስም ነው። ስለዚህ የባለቤትነት ይዞታው ያንቺ ነው ማለት ነው። በቃ ይሄን ያህል ነው እንዳምነው ቃል ይገባልኝ። ገባ አይደለ? እንደውም ያው ህይወቴን ለመቀየር ይሆናል ደግሞ አምኜውም ነበረ ምናምን ነገር በቃ ለዛ ነው እና ሁሉም ሙሉ ለሙሉ ጥፋቱ የእሱ ጥፋት ነው። እኔ ያልገባኝ ነገር የሁሉም ይዞታ ባለቤት አንቺ ስም ወረቀት ላይ አንቺ እስከሆንሽ ድረስ እንዴት አንቺ የዚህ ሁሉ ሀብት ተቆጣጣሪ ልትሆኝ አልቻልሽም? እኔ ይሄ ነገር ግራ ጋብቶኛል። እንግዲህ ማለት ያው የብሩን እኔ እንትን ማለት አልችልም። ብሩን የሚያወጣውን የሚያስገባው ምናምን ነገር እኔ መቆጣጠር አልችልም። ግን ያለውን ቋሚ ንብረቶቹን ምናምን ነገር በእኔ ነው በቃ ሙሉ ለሙሉ በእኔ ስም ነው ያደረገልኝ። ይህ ነገር መካድ አልችልም። ትችላለህ መካድ ማለት አሁን ላይ ስታዩ እንደዚህ ዝም ብሎ እንትን ሊመስል ይችላል፣ ግን በጣም ከባድ ሰው ነው። እንደገና ደግሞ በጣም ብዙ ሰው ያውቃል ምናምን ነገር በምንም ነገር ነፃ መውጣት የሚችል አይነት ሰው ነው። ስለዚህ ሁሉንም ነገር ያሉትን ህገወጥ በሚሰራባቸውን ነገሮች ስሙን በአንቺ አድርጎ የሚጠቀመው ገቢ ወጪውን የሚቆጣጠረው ግን እሱ ነው ማለት ነው። እንደዛ ነው እያልሽኝ ያለሽው ካልተሳሳትኩኝ? እንደዛ ነው። የሚገርም ነው። ውድ ቤተሰቦች እንግዲህ ይሄ ሰው ምን ያክል የተራቀቀ ወንጀልን እየሰራ እንደሆነ ከዚህ በጥቂቱ መረዳት ይቻላል። ይሄ ትንሹ ነው። እኛ እንደምናስበው ከሆነ ይሄ ትንሹ ነው። ከዚህም የባሱ ነገሮችን ልናገኝ እንችላለን። ምክንያቱም ስምን በሌላ አድርጎ ገቢ ወጪዎቹን ራሱ እየተቆጣጠረ ነው ማለት ይሄ እሱ ማድረግ ከሚችለው እሱ ካለው አቅም በታች የሆነ ነገር ነው እንግዲህ ከዚህ ማስተዋል የሚቻለው። እሺ ቀጤ ሌላ የምትነግሪኝ ነገር ካለ በዚሁም ንገሪኝ። በቃ ይሄ ነው ማለት ዳሩ ላይም ደግሞ እንደነገርኩ በቃ አሁን ላይ ከሚስቱ ጋር በሚስቱ ሲጀምር ሚስቱ ምንም አይነት በእሷ ስም ምንም ነገር የለም። በቃ እሷ ቤት ውስጥ መኖር ብቻ ነው፣ ሲወጣ ሲገባ ማየት ነው እንጂ ሙሉ ለሙሉ ነኝ በቃ ማለት አሁን ላይ እኔ እንደ ውጭ እንደሚባለው በቃ እንደ ውሽማ ምናምን ሳይሆን እንደ ሚስቱ አድርጎ ሊቀበለኝ ያለበት ሰዓት ነው ይሄ ሰዓት ማለት ነው። ገባ አይደለ? ስለዚህ ምንም እንዳልኩ ሁሉም ነገር በእኔ ስም ነው። የሚያደርግልኝም ነገር ደግሞ ከዛም በላይ ነው። ቃል የገባልኝም ደግሞ ብዙ ነገር አለ። በቃ በዛ ምክንያቶች ነው እንደዚህ አይነት ነገር ላደርግ ይቻልኩት። ቃል የገባልኝ ነገር አለ ማለት ከአግብቶ ቤቱ ከማስገባት ውጪ ነው ቃል የገባልሽ ማለት ስራዬ ላይም እንትን እንደሚለኝ ያው እድገት እንደማገኝ ምናምን በጣም እርግጠኛ በቃ እንደሆነ አድርጎኝ። ምክንያቱም ሁሉም ነገር እንደነገርኩ የሆስፒታሉ ሙሉ ለሙሉ እንትን ያለው እሱ እጅ ላይ ነው። በቃ እንደፈለገ ማድረግ ይችላል ሆስፒታሉን ማለት ነው። የሚገርም ነው። ውድ ቤተሰቦች እንግዲህ ይሄ ሰው ብቻውን ሆኖ ምን ያክል አቅም እንዳለው ነው እንግዲህ ነርሷ ከነገረችን ነገሮች መረዳት የምንችለው። እንግዲህ አሁን ላይ ጋርዶቹ ተመጡና እነዚህን ሁለት እንስቶች ወደ መጋዘን ትወስዱልኛላችሁ። እኔ ከሱ ጋር አጠር ያለች ቆይታ አደርጋለሁኝ። ውሰዱልኝ። ኑ ማለት ድጋሚ ወደ መጋዘን ልንገባ ነው? ነይ ሂዱ እያልኳችሁ ነው። ነይ ሂዱ፣ ውሰዷቸው፣ እናንተ ውሰዷቸው። ወደ ቤተሰቦች እንግዲህ ሴቶቹን ወደዛ ልከናቸዋል። አሁን ደግሞ ከዶክተር ሳህሉ ጋር አጠር ያለች ቆይታ እናደርጋለን። መስማት የምፈልገውን ነገር ብቻ መስማት ነው የምፈልገው። በዚህ አጋጣሚ ዶክተር ሳህሉ አንተ ላይ ከበቂ በላይ መረጃ እያገኘሁኝ ነው ያለሁት። ስለዚህ ስለምን መረጃ ነው የምታወራው? ይህ ዲስኩሪ ሁላ እኔ እንዴት ነው መቀበል የምችለው? ምንም ነገር ቢመጣ ምንም ነገር እኔ ውስጥ እንደሌለ አሁንም ደጋግሜ እየነገርኩ ነው። ስለዚህ እኔ ምንም የማውቀው ነገር እንደሌለ ነው ምነግርህ አሁንም ቢሆን። ገባህ አይደለ? ይህንን ደግሞ ልትረዳኝ ይገባል፣ ልታውቅ ይገባል። ዶክተር ሳህሉ ቀጥተኛና ግልጽ የሆኑ መልሶችን ነው የምፈልገው። አሁን ሚኪን ምንድን ነው ያደረግከው? ምን ማለት ነው ደግሞ ሚኪን ምንድን ነው ያደረግከው? ምን አድርገዋለሁ እኮ እሱን እኮ ነው እኔም እንድትነግረኝ እየጠበቅኩ ያለሁት። ሚኪን ምንድን ነው ያደረግከው? ይዛችሁት መጣችሁ፣ ከታገጠ በኋላ ሕክምና ወሰደ፣ ከዛ ከኔ ወጣ። ምንድን ነው ከዚህ በላይ የምትል? ቆይ የሚኪ እገታ ላይ ያንተ እጅ አለበት እንዴ? እስቲ ንገረኝ። ዶክተር ከመቼ ወዲህ ነው የሰው ልጅን እየወሰደ የሚያግተው?
እሱን ከአንተ እኔ ምንም እጠብቃለሁኝ አሁን ላይ ዶክተር ሳሉ ምንም ጠብቅ። እኔ ደግሞ ምነግርህ አሁንም ቢሆን እኔ አንድ ሆስፒታል ዶክተር ነኝ። ከዛ ውጪ 1000 ሰዎችን እያመጣህ እዚህ ጋር ሌላ ነገር እኔ ወደ ሌላ ዲስኩር ውስጥ እንድትገባብኝ አልፈልግም። አሁንም ቢሆን ምነግርህ የማንም ሰፈር ቁልቁል እኔ እኮ አንድ ሆስፒታል ሚኪን እኔ ስለ ሌላ ዲስኩር እንድታወራብኝ አይደለም የምፈልገው። የማንንም ኮልኮሌ ምናምን እንድትለኝ አልፈልግም። በቃ አሁን ላይ ማወቅና ማውራት የምፈልገው ሚኪንና ሚኪን በተመለከተ ጉዳይ ብቻ ነው። የምጠይቀም ስለ ሚኪ ነው። ስለ ሚኪ የምጠይቀን ነገር ቀጥተኛ መልስ ትመልስልኛለህ። ተግባባን? ምንድነው ስለ ሚኪ የምጠይቀህ? እኔ የምጠይቀህን ብቻ መልስልኝ እያልኩ ነው። ሚኪ ለእኔም እኮ ወንድሜ ነው አይደለ? እንደዛ ከሆነ የወጋኸው መርፌ ምን አይነት መርፌ ነው? ስለምን መርፌ ነው የምትለው? እኔ ጋር እኮ አንድ ግሉኮስ ጨርሶ ነው አይደል የወጣው? ነበር ካለ እንዴ በሰዓቱ ለምን ትጠይቀኛለህ? ዶክተር ሳሉ እየተማመነን ብንሄድ ለአንተም ጥሩ እየመሰለኝ ነው አሁን ላይ ያለው ሁኔታ ማለት ነው። ለምን ነገሮች በጣም እየከረሩ ነው እየመጡ ያሉት? ስለምን አንድ ነገር ልንገርህ። ይኸውልህ እኔ እዚህ ጋር ወደዚህ ስራ ውስጥ የገባሁት ሌላ ነገር ፈልጌ አልነበረም። መጀመሪያውኑ እና ዋነኛው ጉዳይ ወደዚህ ስራ የመግባቴ ሚኪና ሚኪ ብቻ ነው። አሁንም ቢሆን ከዛም በመቀጠል ቢሆንም እንደዚህ አይነት ስራዎች ውስጥ የገባሁት ማለት ነው። ስለዚህ ሚኪንን የተመለከቱ ነገሮች እንዳለ ያገቡኛል፣ ይመለከቱኛል፣ የኔም ጉዳዮች ናቸው። ይህንን ደግሞ ለሚኪ ቃል ገብቼለታለሁ። ቃል ባልገባለት ራሱ ወንድሜ እስከሆነ ድረስ ይህንን ነገር ጫፍ አድርሼ ማሳየት እፈልጋለሁ። ስለዚህ የምፈልገውን ነገር ነው መናገር ያለብህ አንተ ራሱ። ለምን በሚኪ ምክንያት ምንም አይነት ነገር ውስጥ እገባለሁ፣ እሱን እንድታውቅ እፈልጋለሁ። እኔም በሚኪ ጉዳይ የትም እገባለሁ። ነግሬሃለሁ አይደለ? ምንም ነገር ከተከሰተ አብሬያችሁ ከጎናችሁ። ምክንያቱም ለኔ አታስመስል ዶክተር ሳሉ፣ እኔ እንድታስመስል አልፈልግም። አለማመን ማመን የራሱ ፋንታ ነው። ይሄ አንተን ስሜትህን እጠብቀዋለሁ። ምክንያቱም እኔ ወጣት ነኝ፣ በአንተ እድሜ ላይ ነኝ ያለሁት። የትንሽ ብበልጥህ ነው። ገባህ አይደለ? ነገር ግን ምንድን ነው አሁንም ቢሆን ሚኪ ለእኔም ወንድሜ ነው። ተግባባን? ሚኪ ለእኔም የስጋ ዘመዴ። ሚኪ አንተን እንደምታስበው እኔም አስብለታል። ከዛ ውጪ ሌላ ምንም የፈለግከውን ነገር ብታወራ አልቀበልህም። የፈለግከውን ዶክተር ሳሉ ሚኪ ወንድሜ ነው ብለሃል። ስለዚህ ውሸትን ምን አመጣው ታዲያ? ሚኪ ወንድሜ ነው፣ እኔም ለሱ አስብለታለሁ፣ እሱ የሚገባውን ነገር ነው እኔም የምፈልገው፣ እሱ መድረስ ያለበት ቦታ ላይ እንዲደርስ ነው የኔም ዋነኛ ፍላጎቴ ብለሃል። ስለዚህ ለምንድን ነው የዋሻኸኝ? እሺ ትላንትና አሁን መድኃኒቶቹን ወደ ውጭ ልካቸዋለሁ፣ ናሙናዎቹን ወደ ውጭ ልካቸዋለሁ አልከኝ። ከዛ ግን ሚኪ ሲመጣ ደግሞ የነገረን ነገር ሌላ ነው። ውሸትን ምን አመጣው ታዲያ? ለሚኪ የምታሰብ ከሆነ ይኸው ልንገርህ፣ አሁንም ቢሆን ስለሱ ጉዳይ አላነሳለህ። ምክንያቱም እኔ ደግሞ ግልጹን ነው ማወቅ የምፈልገው። አያስገባም። ይሄ የሙያ ስነ ምግባሬ ነው፣ የራሴ ሙያ ስነ ምግባሬ ነው። እዛ ሙያ ውስጥ እገባለሁ የምትል ከሆነ ይኸው ቢሮ ይሰጡሃል፣ ሆስፒታል ላይ ደብዳቤ ያስገባ፣ ገብተህ ዶክተር ሆነ ስራ። ገባህ አይደለ? በእኔ ቦታ አሁን የማይገቡ ንግግሮችን ተናግረህ እኔ እንድታደክመኝም አልፈልግም። ምክንያቱም ሙሉ ቀን ስጨቃጨቅ ነው ያልኩት፣ በዚህ ጉዳይ ሙሉ ቀን ስጨቃጨቅ ነው ያልኩት እና አመት ለምን አይሆንም? አመት ለምን አትጨቃጭቅም? እኔ ፐርሰናሊ ስለ ራሴ ጉዳይ ነግሬሃለሁ። ሚኪ ለእኔም አንተ እንደምታስበው እኔ ማስብለታለሁ። ከዛ ውጪ የፈለግከው ነገር ሚኪ የተወጋባቸው መርፌዎች የላከው መድኃኒቶቹን የላከው ሰው አንተ እንደሆንክ ደርሻለሁኝ። የፈለግከው ነው አሁንም ቢሆን ምን ነገር ገባህ አይደለ? እኔ ገና ነህ፣ ምራቅ አልዋጥክም፣ ወጣት ነህ። ያው እኔም በአንተ እድሜ ላይ ሳለሁ ትንሽ ብበልጥህ ነው አይደለ ብያለሁ። በአንተ እድሜ ላይ ሳለሁ ፍንጭት ል ነበረ። ጊዜ ያስተምርሃል ትንሽ። ይህን ነው ልልህ የምችለው። እንደማየው ከሆነ ስትዝትብኝ ቆየህ። አስገድልሃለሁ፣ መጀመሪያ ከሳሃለሁ ነበር፣ ከዛ አስገድልሃለሁ። አሁን ደግሞ እንደ መካሪም እያደረገህ ነው። እሺ ለምክሩ አመሰግናለሁ፣ ግን ማወቅ የምፈልገውን ብቻ ነገር ንገረኝ እያልኩ ነው። ይኸው ልንገርህ፣ እኔ አሁንም ቢሆን ምነግረህ ቢሆን ሚኪ ለእኔ ወንድሜ ነው። ከዛ ውጭ 10 ጊዜ ሚኪ አትበልብኝ። እዛው ያስታመመ ራሱን ስሙን ይኸውልህ አሁን ላይ እኔ የሚኪን ጉዳይ እስከያዝኩኝ ድረስ ሚኪ ማለቴን እንድታው እንዳትጠብቅ። ምክንያቱም እዚህ ጉዳይ ውስጥ የገባሁት ቅድምም ነግሬሃለሁ፣ አሁንም እደግምልሃለሁ። እንደዚህ አይነት ስራ ውስጥ የገባሁት ካሜራ ፊት ለፊት የመጣሁት ሚኪ ወንድሜ ስለሆነብኝ ነው።
ለኔም ወንድሜ ነው። እንደዛ ከሆነ እሱ እንዲወጋ እሱ የተወጋባቸው መርፌዎች እዛ ውስጥ ያለው መድኃኒት የላከው አንተ እንደሆንክ ሰምቻለሁና ምን አይነት አይምሮ ቢኖርህ ነው እንደዚህ አይነት ነገሮችን ያደረከው? ወንድም እንደዚህ አይነት ነገሮችን ከኔ ምንም የምታገኘው ነገር የለም። ምክንያቱም እኔ አንድ ደጋግሜ ነው ስንቴ ልንገርሽ። ቆይ እኔ ቤት ለቤት እየዞርኩኝ ሕክምና አልሰጥም። እኔ ሆስፒታል የሚመጡ ሰዎችን ነው ማከማቸው። ዶክተር ሳህሉ ትዕግስቴን እያስጨረስከኝ ነው። የፈለገ ትዕግስት ቢያልቅም የኔ ፐርሰናሊቲ ነው ማለት። እኔ ማወቅ የምፈልገውን ነገር ብቻ ንገረኝ፣ ስለ መድኃኒቶቹ ንገረኝ ነው እያልኩ ያለሁት። እኔ መድኃኒት ከሆስፒታል ውጪ ለማንም ሰጥቼ አላውቅም። እሺ ሆስፒታል ውስጥ የምትሰጠው መድኃኒት ምን አይነት መድኃኒት ነው? እንዴ ታመህናና ያኔ ያሳያሉ። ታመህ ስትመጣ ማለት ነው። ለህመምተኛ የሚገባው መድኃኒት ለማንኛውም ህመምተኛ ይሰጣል። የራስህ ፋርማሲ አለህ ወይስ የለህም? የለኝም። ስንት ጊዜ ነው የምትጠይቀኝ? ይሄን ነገር ከዚህ በፊት ጠይቄ አላውቅም። አሁን ካወራሁበት ደቂቃ በፊት አንተን ጠይቄ አላውቅም። እኔ እኮ ተራ አንድ ሆስፒታል ዶክተር ነኝ። ስንት ጊዜ እስኪ ተወኝ፣ በቃ ልሂድበት። በቃ ገባህ አይደለ? እሺ ነገርኩ። ከዚህ የበለጠ ምንም መረጃ ከኔ የምታገኘው ነገር የለም። ሚኪ ለኔም ላንተ ወንድም እንደሆነ ለኔም ወንድሜ ነው፣ ላንተ ጓደኛ ነው፣ ለኔ ወንድሜ ነው። በቃ በዚህ ውድ ቤተሰቦች እኔ አሁን ላይ ዶክተር ሳህሉ ምን ተማምኖ እንደሆነ አላውቅም። ያው ሴቶቹም እንደነገሩን ይቅርታ ዝም ትላለህ ዶክተር ሳህሉ አውራሽ እኔ ልንገርልኝ። ውድ ቤተሰቦች እኔ ዶክተር ሳህሉ ምን ተማምኖ እንደሆነ አላውቅም። ሴቶቹም ያለውን ነገር አውጥተው ተናግረው ነበረ። ግን እሱ ላይ እንደምናየው ከሆነ ያ ነገር በቂ እንዳልሆነ ነው ማስተዋል የቻልኩት። ምክንያቱም ይሄ ሰውዬ ትንሽም እንኳን የጥፋተኝነት ስሜት ወደ አመኔታ ሊመጣልን አልቻለም። ምክንያቱም ጥፋተኛ ይባላል ዶክተር ሳህሉ የማይሆን ነገር እንዳደርግ እያስገደድከኝ ያለው በጣም ራሴን እየተቆጣጠርኩኝ ያሉት። ከዚህ በኋላ ደግመህ አንድ ነገር እንድትናገር አልፈልግም፣ እንድታቋርጠኝ አልፈልግም። የትኛውም ሴት አሁንም ደግሜ የምነግርህ 1000 ሴቶች ቢመጡም የማንንም ከመንደር ብታመጣቸውም እኔ አንድ ዶክተር ነኝ፣ ልረዳቸውም አልችልም። ለራሴ ለመብል ብዬ ለኑሮ ብዬ መሳራ ሰው ነኝ። ማንንም እንደማንም ሚዲያ ላይ እንደሚያዩት ምናምን መስሎ ከሆነ ተሳስተዋል። አንተም ተሳስተሃል። እኔ ተወረውረኛለህ። አርፈህ ተቀመጥ እያልኩ ነው። አርፈህ ተቀመጥ። አዎ የተማርክ እንዳንተ መሀይም አይደለሁም። መሀይም ሰውን እንደዚህ ሰው አግዶ ሊያወራ የሚችለው ራሽ ነፃ እያረግሽ ነው። ምንም ነገር የማውቀው ነገር የለም እያልሽ ራሽ ነፃ እያረግሽ ነው። እርስ በእርስ አንተዋወቅም እያሉኝ የነበረው ውድ ቤተሰቦች ግባ፣ እዚህ ነው የምንነጋገረው። ምን አንተ አስገድደኸኝ እኮ አይደለም የመጣሁት፣ እኔ ራሴው ፈልጌ ነው። ልታስፈራራኝ ትሞክራለህ እንዴ? እዚህ ሌላ አንቺ ባለጌ ወራዳ ማለት ነው። አንቺ አትፍሪም እንዴ? ቆይ አንተ ምንድነው ችግር? ከኔ ትላንት ጀምሬ እንደዚህ እንደለበስኩኝ ነው ያለሁት። ቢያንስ ልብስ አምጣልኝ። እነዛ ሰው ላይ ጉዳት የሚያደርሱ መድኃኒቶች ለእነሱ ነው ኦዲት የምትሰሪው? እያንዳንዷን ነገር እንዲነግሩኝ እፈልጋለሁ። አሁን ላይ የምንደባበቅበት ውሸት የምናወራበት ሰዓት ላይ አይደለም ያለ ነው። የዋዛ ሰው እንዳታደርገኝ። ከአሁኑ ሰዓት ጀምረ ፍራኝ። አንተ ብቻ ሳይሆን ያላችሁት ሁላችሁም። ጀግንነት መሰለክ እንደ ሴት አስቀምጠ እንደዚህ ማፋጠጥ በጉልበት አይደለም በጭንቅላትን ተመራሽ። ካሜራ ነው አይደል ይሄ? እዚህ ጋርም ጨምሩ ከፈለጋችሁ፣ እዚህ ጋርም አምጡ። ለራሴ ክብር ያለኝ ነኝ። እዚህ በአንድ ልብስ አንድ ቀን ሙሉ አድሬ መዋሌ ራሱ ይቆጨኛል። እሺ አንቺ ራሱ ማለት ነው ከኔ በላይ አለቃ ሆነሽ ራሱ አፈር ነሽ። ካንቺ ከኔ አትሻይ። ቆሻሻ በእናት ከዚህ ቆሻሻ ሴት ጋር እኔ ሰርፕራይዝ የምትለው ምን የተለየ ነገር ኑሮ ነው ከማቃጠር ውጪ? ይሄ እኮ ነው የጭንቅላት ማነስ ማለት ይሄ ነው። ማርኬቲንግ ፋርማሲ ውስጥ አይቀጠርም ያለክ ማን ነው? ይቺ እኮ ዝም ብላ እኮ መንደር ለመንደር እኮ ዝም ብላ ከአሮጊቶች ጋር ስትውል የነበረች እኮ ነች። እቺ ለራሷ እኔ አላቃቸው ዶክተር ሳህሉ ተረጋጋ እንጂ አንተ ልቀቃት። ዶክተር ሳህሉ ልቀቃት እያልኩ ነው። ዶክተር ሳህሉ ልቀቃት። ሲተናነቁ ደስ ያጣላችሁ አይደለ? ደስ አለሽ መሰለኝ። አንተ ደስ ብሎ ያጣላችሁ የራሱ ጉዳይ እንደፈለግ። አንቺ ሴትዮ ስሚኝ እያልኩሽ ነው። ስሚኝ እያልኩሽ ነው ያለሁት። እኔ ሰይጣኔን አታምጪው። ዝም ብላ አይነት ሴት ነበረች እኮ ዝም ብላ ማለት ነው። አንቺ አፍሽን ዝጊ። እሺ የሰማሽ ነው አይደል? አፍሽን ዝጊ። ስሜታ ያታርጊ። አንቺ ወለታይ ምንድነው? ሰውዬ ስርዓትህን ያዝ እያልኩ ነው። ምን
ምንም ፈራሽ ነገር እንዳይመስልሽ ባለጌው በመሃል ፒያሳ አፓርትመንቶችን በኮንዶሚኒየም ዋጋ ከሜሪት ፕሮፐርቲስ ባራዶቹ ሰፈር ከአራዳ ፓርክ ፊት ለፊት በ10% ቅድመ ክፍያ ብቻ ከ720 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን አቅርበንልዎታል። የፖስቴንሽን ኮንስትራክሽን ቴክኖሎጂን ተጠቅሞ በውዋ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን ለአጭር ጊዜ ብቻ በሚቆይ ታላቅ ቅናሽ እየሸጥን እንገኛለን። ምን ይሄ ብቻ 70%ቱን ለሚከፍሉ ደንበኞቻችን 30% ቅናሽ አዘጋጅተናል። ማለትም ባለ 2 መኝታ ከ5 ሚሊዮን ሙሉ ክፍያ ጀምሮ፣ ባለ 3 መኝታ ከ7.2 ሚሊዮን ሙሉ ክፍያ ጀምሮ መሃል ፒያሳ ላይ። ይሄ ድል የወጣው ለውስን ቤቶች ነውና ከስር ባለው ስልክ ቁጥር ደውለው ይመዝገቡ። ሜሪት ፕሮፐርቲስ